እንደዛ አይነት ስዕል አድኖ ይዞ ያልወጡ ሰዎችም ሲያሸንፉ አይተናል። ሙስሊም ያሸንፋል፣ ኤቲስት ያሸንፋል፣ ብዙ ብዙ ነገር አለ እና ከመንፈሳዊ ነገር ጋር ማገናኘቱ ትርጉም የለውም እና እዛ ጋር አዶናይ እንዳትቀየመኝ ከሰማ ቅድስት ድንግል ማርያም እዚህ ገበጣ እዚህ እንደዚህ አይነት ነገር ውስጥ የለችበትም፣ ስልጣኑም የላትም። እንኳን ቅድስት ድንግል ማርያም ደግሞ ጌታችን ኢየሱስ ክርስቶስም እዛ ውስጥ የለም። እዛ ቁጭ ብሎ መጥቶ ለአንተ አዳልቶ እንድታሸንፍ አደረገ ቢባል ልጅቷ ሲያቺ ከአንተ ጋር የተወዳደረችው ለእሷ ያዳላ እንዴ? ሲጀምር እንደዚህ አይነት ቦታ ላይ ይመጣሉ እግዚአብሔር የለበትም። ስለዚህ እንዴት አሸነፈ ታዲያ? አዶናይ ያሸነፈው ሰግጦ ነው ያሸነፈው። ነገር ግን ዲስፕሊን ያላቸው ሰዎች ሲታይ ጅማሬያቸው ትንሽ ሊመስል ይችላል፣ ፍጻሜያቸው እጅግ ይበዛል። ከታች የጀመሩ ሰዎች ዲስፕሊን ያስፈልጋል፣ ኮንሲስተንስ ያስፈልጋል። ቢ ኮንሲስተንት ኤንድ ፐርሲስተንት ዩ ዊል ኔቨር ቢ ዘ ሴም። አዶናይ በነገራችን ላይ በሆነ አጋጣሚ እየሰማ ከሆነ ወይ ከሰማ ይመች፣ ላቭ ዩ፣ ኢንካሬጅ እናደርጋለን፣ ከአንተ ጋር ነን። እኔ ከአንተ ጋር ነኝ። ይኸውልህ ምቀኞች የፈለጋቸውን ቢሉ እንዳሰማቸው እኔ ጸልይልሃለሁ። እግዚአብሔር ከአንተ ጋር ይሁን ወንድሜ፣ በርታ፣ ለቤተሰብ ኑርላቸው። ግን ዶንት ኩዊት አንተም ብትሆን የተስተካከለ አማርኛ ቢያወራ ከወሎ የመጣ ሰው ገና የቃላት አጣጣሩን አይቼ ወሎዬ እንደሆነ አውቃለሁ። አንዳንድ ዘመዶቻችን እንዴት እንደሚያወሩ እኮ እናውቃለን። ከሸዋ የመጣ የሸዋ አማራ ከሆነ አውቃለሁ፣ ይዘዋለሁ፣ በደንብ ነው የሚይዘው። ጀማርት አይችልም አጭር ቋንቋ፣ ጀመረው ደግሞ ነው የሚለው። ጎጃሜ በደንብ ነው የማውቀው። ገና የፈለገ ሰልጠን ያለ ጎጃሜ ቢሆን ገና ሲናገር መጥቷል ማለት መጥቷል ይላል። መጥቶ ነው እንጂ የሚለው እንደኛ ከጎንደር የመጣ በደንብ ነው የማውቀው። ለምሳሌ ሸኖራ እንደዚህ ነው የሚያውቀው አይሉም፣ የሚያውቅ እኔ እንደዚህ ማድረግ ነው የምፈልገው አይልም። እኔ እንደዚህ ማድረግ ነው የምፈልግ። ጎንደሬዎች እንዳትናደዱብኝ፣ ራሴም ጎንደሬ ሊሆን ይችላል። የምታውቀው ነገር የለም። ዶንጌ ማረም ኦኬ፣ ሁሉም አክሰንት አለው። እንደዚህ ማድረግ ነው የምፈልግ። የከተማ ልጅ ግን እንደዚህ ማድረግ ነው የምፈልገው ነው እንጂ የሚለው እንደዚህ ማድረግ ነው የምፈልግ አይልም። ከትግራይ የሚመጡት የእነሱ ቲክ አክሰንት ነው ያላቸው፣ አማርኛ ቋንቋቸው እነሱ ገና ሲጀምሩ ነው ዋይ ለማን ስሙ ያለው። ይሄ ግን ከየት ያመጣው እንደዚህ አይነት ንጹህ አማርኛ? ሲጀመር ምንድን ነው ልነግራችሁ የፈለግኩ ዛሬ መሰገጥንና ሰገጤነትን ሪዲም አድርጎ ለመልካም ቀይሮ ከስግጥና ውስጥ በጎ ነገር አመጣና አፋችንን ያሳዘን ጋይ። የሚገርማቸው እኔ አይ ፕሬይ ፎር ሄም፣ እግዚአብሔር ምስክር ይሆንብኝ። አዶናይ በናዝሬቱ በኢየሱስም ጸልይልሃለሁ። አይ ነው መጽሐፍ ቅዱስ ብዙ እንደማታቅ፣ መጽሐፍ ቅዱስ መንፈሳዊ ነገር ላይ ብዙ ፎከስ እንዳላደረግ አይከንቴል። በምን አወክ ብትለኝ፣ ለምሳሌ አዋርዱን ስታሸንፍ ማርያም እንደረዳች እርግጠኛ ሆነ ማርያምን በሰው ፊት ታመሰግን ነበር። ማመስገንን ይቅር ብሎኝ ሳይሆን መጽሐፍ ቅዱስ ትንሽ አንብበ ቢሆን ኖሮ ቅድስት ድንግል ማርያምንም ስም ጠርታ አታሳቅቃትም ነበር እሷንም። ምክንያቱም እሷ አልረዳችም። ሲጀመር ማን የረዳት? ማንም አልረዳ። እግዚአብሔር ነው። እግዚአብሔርም አልረዳ። አሁን እዛ ገበጣ ውስጥ እንደዚህ አይነት ነገር ውስጥ እግዚአብሔርም ማርያምም እንደማይገቡ ልነግራችሁ እፈልጋለሁ። አንዳንድ ሰዎች ኢየሱስ ክርስቶስንና ማርያም ሲያወዳድሩ አይቻለሁ፣ በዚህ አዋርድ ላይ ማለት ነው። እግዚአብሔርም የለበትም፣ ማርያምም የለችበትም እዚህ ውስጥ። እንደዚህ አይነት ገበጣ ውስጥ ቆይ አሁን እዚህ ቲክቶክ በቃ ለማሸነፍ አዶናይን በቃ ከዛ በኋላ እመቤቴ ድንግል ማርያም ብሎ አመሰገነ። ዱ ዩ ቲንክ ማርያም እዚህ ውስጥ ገብታ አሁን ለእሷ ታዲያ ለዛ ተፎካካሪስ ታዳላለች እንዴ? ማርያም አታዳላም። እግዚአብሔር ያዳላል? አያዳላም። ሲጀመር እንደዚህ አይነት ቲክቶክ አዋርድ እና ምናምን ውስጥ እግዚአብሔር ይገባል ወይ? ቢጸለይ እዚህ ውስጥ ይገባሉ? እነ ሎተሪ ምናምን ውስጥ ይገባል? ፈጽሞ እግዚአብሔር እንደዚያ መንደር ውስጥ አይገባም። አትሳሳቱ። አሁን ለምሳሌ ሩጫ ምናምን ይሮጡና ከዛ በኋላ ከዚህ ስር ከልብሳቸው ስር የሆነ ነገር አውጥቶ መቤቴ ይላል ኦርቶዶክሱ። ሙስሊሙ ደግሞ አላህ አክበር ብሎ ይሳለማል። አላህን የረዳኝ ይላል። ክርስቲያኑ ኢየሱስ ጌታ ነው፣ ኢየሱስ ረዳኝ። ምንም ኢየሱስ መጥቶ እዛ ውስጥ አልረዳህም። ምንም ማርያም አልረዳችም። እንደዚህ አይነት ቦታ እግዚአብሔርን መለኮታዊ ነገር ማስገባት ነውር።
ማይክ ታይሰን እና ሆሊፊልድ ኢቫንደር ሆሊፊልድ ታስታውሱ እንደሆነ እኔ እዚህ አሜሪካ ነበርኩ መሰለኝ ያኔ አፎጋ ሎንግ ታይም ጎ እና ኢቫንደር ሆሊፊልድ መጫወት ካቆመ በኋላ ገንዘብ ሲያስፈልገው እጫወታለሁ ሄቪ ሻምፒዮን እጫወታለሁ ብሎ ማይክ ታይሰን በማይደፈርበት ዘመን ሂዋንቱ ቱ ፕሌይ በእርግጥ ሲጫወት ባያሸንፍም ኃይለኛ ገንዘብ ይከፈለዋል። እንደ ያችን ገንዘብን ፈልጎ ይመስለኛል፣ ግን ጸልዮ ገባ። ኢቫንደር ሆሊፊልድ ክርስቲያን ነው፣ በልሳን የሚናገር ጥሩ ክርስቲያን ነው። አትላንታ ጆርጂያ ማነው ስሙ ክሬፍሎ ዳላር ቸርች ነው የሚሄደው፣ ሚኒስትሪም አለው ራሱ። ስለዚህ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ የሚል እንትኑ ላይ ጽፏል። ጥቅስ ፊልጵስዩስ ምዕራፍ 3 ላይ ማለት ነው። አሁን ይሄ ጥቅስ አንደኛ ጥቅሱ የተጻፈው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለው በጸጋ ሕግን ስለማሸነፍ የተጻፈ እንጂ ቦክስ ስለማሸነፍ ወይም ሌላ ነገር ስለማሸነፍ አይደለም። ሲጀመር አውዱ ራሱ ስለሌላ ነው የሚያወራው። ስለሌላም ባያወራ ደግሞ ይክና ኮት እንደዚህ አይነት ቦታ ላይ ጌም ተጫውተ ጌሙን እግዚአብሔር እንዲረዳ ምንም የሚረዳ መለኮታዊ ነገር እዛ ውስጥ የለም። ጥሩ ሰርተ ተለማምደ መተኮ ታሸንፋለህ። ምንም እግዚአብሔር ሆይ ኢየሱስ ጌታ ምንም አትበል። እዛ ጋር እግዚአብሔር ባልዋለበት ቦታ ላይ መመስገንም አይፈልግም። እዚህ ውስጥም የለም ምንም። ከዛስ ማይክ ታይሰንስ ምን አለ? ሰልሞ ነበር እና እሱ ደግሞ እስልምና የተቀበለበት ወቅት ነው። እስልምናውንም ብዙ ማያውቅም ለመጸለይ ሞከረና እስልምና እንትኑ ሶላት የሚያደርግበት ቋንቋው ጠፋበት። ሲጠፋ አይ ኖ ምናምን ብሎ ተበሳጭቶ አሰላም አለይኩም አዳ ምናምን አለ። ሞከረ፣ የሚያውቃትን አመጣ፣ ጠፋበት። አይ ኖ ምናምን ብሎ እሱም እንትን አለ፣ ሄደ፣ ሞከረ እሱም pray to be Allah ምናምን ብሎ ፎክሮ ምናምን I'm gonna eat your children, I'm gonna destroy you, I'm Alexander, he's not Alexander ምናምን አለ። praise to be Allah ምናምን ብሎ ሄደ። ኢቫንደር ሆሊፊልድ ደግሞ በልሳን እየጸለየ እየዘመረ ወደ እንትን ገባ። ዩቲዩብ ላይ አለላችሁ እኮ ማን አሸነፈ? በዚህ መካከል ልክ እንደው መሐመድና ኢየሱስን ቦክስ ሜዳ ውስጥ ለማየት እንደመሞከር ያህል እንደዚህ አይነት ብላስፌሚ ባልለውም አላስፈላጊ የሆነ ነገር ወይም ደግሞ የሙስሊሞቹን አላህ እና የክርስቲያንን አላህ የክርስቲያንን እግዚአብሔርን እንደ ማወዳደር አይነት ነገር መሞከር። ወሪፍ በዛን ቀን ኢቫንደር ሆሊፊልድ ተሸንፎ ቢሆን በቃ ኢየሱስ ተሸነፈ ማለት ነው። የአጋጣሚ ኢቫንደር ሆሊፊልድ ተለማምዶ ብሯም ትንሽ ቆይታ ነበር እና ብር ለማግኘት ነው የመጣው። he made it. how he made it because he was doing good, he worked hard. ስለዚህ he made it, he won the battle። ከዛ ጆሮን የነከሰ ቀን ማለት ነው ብላችሁ የፈለግኩት። አዶናይም በዛን ቀን የትግራይ ልጅ ስለሆነ እንግዲህ እመቤቴ ቅድስት ድንግል ማርያም በአክሱም ጽዮን አንቺ እርጂኝ ብሎ ስለት ተስሎ ነው የመጣው። ስለዚህ አሸነፈ። አዶናይ ማርያም እንደረዳችው አድርጎ ነው። ስለዚህ ስለት ለመክፈል 50 ብር የታሰረ 50 ሺህ ብር አክሱም ጽዮን ላይ ለነዳያን ሲያከፋፍል ስለቱን ሲወጣ ይቻለው። ግን አዶናይ ያልገባው ነገር ቅድስት ድንግል ማርያም እንዳልረዳችው እኔ ምስክር ነኝ። አንደኛ ለመርዳት ስልጣንም የላትም። እንኳን ማርያም እግዚአብሔር ራሱ የለበትም ጌም ውስጥ። እንደዚህ አይነት ገበጣ ውስጥ እግዚአብሔርም ማርያምም አይመጡም። ይሄን ወቁ። ምንም ይሄ ላይክ በየሃይማኖቶቻችን ካላሸነፍን እንደው አንገታችን ደፍተን ያችን የያዝናትን ነገር ድብቅ አድርገን እንወጣለን። ካሸነፍን ግን መዘን አውጥተን ትዝ ይለኛል የማርያምን ስዕል ከዚህ ውስጥ እያወጡ ሩጫ ሲያሸንፉ ኢትዮጵያውያን ማለት ነው። የመሰገጥ ሚስጥር እዚህ ጋር ነው ማለት ነው። ቋንቋውን ብቻ ስለሚጸይ ሆነ እርሱ ድብናን እኮ ኢንከሬጅ ያደርጋል። እሱ በቃ እንዲህ ትምህርት ባለመማሩ ምናምን come on man, what you talking about? What you mean by that? Please stop. ልጁ ትምህርት አትማር ማለቱ አይደለም። ሳይገባችሁ ቀርቶ ሳይሆን አበሻ ጠማማ ስለሆነና ፌመስ የሆኑ ሰዎችን ዳውንግሬድ ማድረግ በቃ ላይክ ደስ አይለንም። በቃ እንትን ነው ማድረግ አንፈልግማ። ስንበለጥ ደግሞ ደስ አይለንም። እኔ ልጅ ወደዋለሁ፣ በጣም ተመችቶኛል፣ ጸልይለታለሁ። ለምን ሩቅ እንዲሄድ። ትንሽ አፈጣጠኑ አልተመቸኝም ማለት ለእኔ ሳይሆን እንደው በቃ ሰው ፈጠነ ሲል ጥሩ አይደለም። ለምን ብትሉ መጽሐፍ ቅዱስ ምን ይላል መሰላችሁ? ፈጥና የተከማቸ መጽሐፍ ቅዱስ ምን ይላል መሰላችሁ? ፈጥና የተከማቸ መጽሐፍ ቅዱስ ምን ይላል መሰላችሁ? ፈጥና የተከማቸች ሀብት እሷ ፈጥና ትበተናለች ይላል። እንግሊሽ እንደና ይመስለኛል ሳስበው። ሰምቼ አላውቅም፣ ግን ብሎን ራፕ ሲያደርግ አንዳንድ እንግሊሽ ሶሪ ዋይፋይ ለምን ዲስከኔክት እንዳደርገኝ አላውቅም። እየተሰማችሁ ነው ጋይስ?
ትሰማላችሁ? ከን ዩ ሄር ሚ? ድምፅ ጥሩ ነው። እና ምን መሰላችሁ ይሄ ልጅ እዚህ የደረሰው ሰግጦ ነው። መሰገጥን እሱ እነ ኔጌቲቭ ወይ ሳይሆን እነ ፖዚቲቭ ወይ የተጠቀመበት ልጁ ቀና ልጅ ነው በጣም። ይሄ ልጅ ከዚህ ልጅ ብዙ ነገር ተምሬያለሁ እኔ። ለአንዳንድ ሰዎች ድንገት ብቅ ስላለ ኦቨርናይት የመጣ ፌም እንደ መሽሩም ወይም ደግሞ እንደ ፖፕኮርን ዝም ብሎ በቃ ብቅ ብሎ የሚጠፋ እንደዛ አድርጎ የሚያስቡ ሰዎች አሉ። ከታች ወደኋላ ሄጄ ቪዲዮዎቹን ስመለከታቸው በጣም የሚገርማቸው ነገር ቪዲዮን ሳየው ከልጅነቱ ጀምሮ ገና አስራዎቹ እድሜ ውስጥ እያለ ነው ዲሲፕሊኑን ያየሁት እኔ ልጁ። አንደኛ በጣም ያደነኩት ምንድን ነው በራሱ አያፍርም። የሆነ አንድ የሚያስጠላ ፎቶ በልጅነቱ ለቋል። የራሱን ፎቶ ማን ነው የራሱን ፎቶ እንደዛ አይነት የሆነ እንዲጦቱ ወታች ወርዶ ምናምን አብኖርማል የሆነ ነገር ምናምን የሚያስጠላ ነገር እንኳን ራቁታችሁን ፎቶ እንደዛ ልትለቁ እናንተ ብትሆኑ ትለቃላችሁ እንደዛ አይነት ፎቶ? እኔ አልለቅም። ለምን? አፍራለሁ ማለት ነው። እናንተም አትለቁም የሚያሳፍር ፎቶ። እርግጠኛ ነኝ ቤተሰብ አላየውም እንጂ አውርደኝ ፎቶ ሊሉት ይችላሉ። የሚያስጠላ ፎቶ የሆነ ሻቢ ነገር ነበር። በቃ ሙሉ ያለ በቃ ላግ አንደኛ ይሄ በቃ ምንም ኤክሰርሳይዝ ማድረግ የሚያውቅ አይመስለኝም። ስለዚህ ያንን ፎቶ እንኳንም ሼር አደረገ ይሄ ልጅ። ሰውነቱን አይታችኋል? አንዳንድ ጊዜ ጂም ሲሰራ ምናምን አውልቆ ማን ወረ ዲሲፕሊን። ያንን አይታችሁ ያንን ፎቶ እንኳንም ለቀቀ ልጁ። ያንን ያየ ሰው አሁን ላያደንቁ አይችልም። ሉክ አት ዲሲፕሊን። ሌላ ደግሞ ያየሁበት ከዲሲፕሊኑ ባሻገር የዚህ ልጅ አንድ መልካም ነገር ያየሁበት ቅንነት አይቼበታለሁ፣ የዋህነትም አይቼበታለሁ። እስቲ በምን አየህ ብላችሁ ጠይቁኝ። በብዙ ነገር ነው ያየሁት። አንዳንዱን ነገር መናገር አልፈልግም ይቅርብኝ። እንደ ትግራይ ልጅ ሌሎቹ የትግራይ ልጆች ቢጠየቁ የማያደርጉትን ነገር እሱ አድርጓል። አድናቂው ነኝ። ለምን? ሰፊ ነው። ለምሳሌ አይታችሁ ነው ብዙ ትግራይ ውስጥ አሁን አረንጓዴ ቢጫ ባንዲራ ይዛቸው አትታዩም። ኦሮሚያ ውስጥም አረንጓዴ ቢጫ ባንዲራ ለምሳሌ እንትን ብትሉ ነስተኛ ምናምን ብሎ ሊጣሏችሁ ይችላሉ። ትግራይ ደሴ ይሁን አረንጓዴ ቢጫ ባንዲራ ሳዩ አጼ ምኒልክ ነው አእምሯቸው ላይ የሚመጣው። አጼ ምኒልክ እምዬ ምኒልክ ማለት ነው ይቅርታ፣ ዳግማዊ ምኒልክ ለሀገራችን ያደረጉት ውለታ ያደረጉት መልካም ነገር ሳይሆን የሚታያቸው ያላደረጉት በውሸት ፋብሪኬት የተደረገ አማራና ኦሮሞን ለማጣላት የውሸት አንድ ኤርትራዊ ሰውዬ የሆነ ነገር ጽፎ ህዝቡን ለማጋጨት ያደረገው ነገር እሱ ነው ሞር የሚታያቸው እንጂ እሳቸው ያደረጉት መልካም ነገር ለሀገራችን የሰሩት ዛሬ እቺ ኢትዮጵያ ብለን የምንመካበት አባቶቻችን እኮ ባቆዩልን ሀገር የሚባለው ያ የምትጠሉት እምዬ ምኒልክ ናቸው ያቆዩት። ሀገሪቷን የሚሰሩት እሳቸው ናቸው። ወላይታ ኢትዮጵያ አካል ነበር እንዴ? ከምባታ ሀዲያ ኢትዮጵያ ሀገር አካል ነበር እንዴ? አጼ ቴዎድሮስም አጼ ዮሐንስም እኮ ያስተዳደሯት እችን ሰሜኗን ኢትዮጵያ እቺ ከሸዋ ወደ ላይ ያለችዋን ኢትዮጵያ ነበር። እምዬ ምኒልክ አይደሉም እንዴ ታች ድረስ ሄዶ ዛሬ እነ ጋምቤላ እነ ኦጋዴን ድረስ ሄደው ያችን ትልቋን ኢትዮጵያን ዛሬ አሳልፎ የሰጡን የሰሩልን እሳቸው አይደሉም እንዴ? ከእንግሊዞችና ከጣሊያኖች ከፈረንሳዊ ተቀራምተው እችን ሰፊቱን ኢትዮጵያ አስፋፍተው ያቆዩልን እሳቸው ናቸው። ራይት? የእሳቸው ባንዲራ አረንጓዴ ቢጫ ነው። ስለዚህ ይሄ ልጅ ያየሁበት ቅንነት ምንድን ነው? ታላቁ ሩጫ የሚባሉ ላይ አረንጓዴ ቢጫ ባንዲራ ፊቱ ላይ ተቀብቶ፣ የትኛው የትግራይ ልጅ ነው አረንጓዴ ቢጫ ባንዲራ ፊቱ ላይ ተቀብቶ የሚሄደው? ንገሩኝ። ይሄ ቀና የሆነ ልጅ ይህን ልጅ እኔ አረንጓዴ ቢጫ ባንዲራ አደረገ አላደረገ ለእኔ የሚጠቅመኝ ነገር የለም። ግን የዚህ ልጅ ቅንነት ያየሁት ማለት ነው። እኔ የትግራይ ልጅ ነው። ትግራይ ውስጥ አረንጓዴ ቢጫ ባንዲራ ይለበለባል እንዴ? የራሳቸውን የሆነ የቻይና ባንዲራ የሚመስላል እንዴ ይዞ የሚዞሩት? የሀገር ባንዲራ ትግራይ ውስጥ አይታችሁ ታውቃላችሁ? ዘመን የለኝም እኔ ይልቁንም ደግሞ ኮከብ የሌለበትንም ደግሞ በተአምር አታዩም። ይሄ ልጅ አረንጓዴ ቢጫ ባንዲራ አድርጎ ይዞራል ማለት ነው። አንድ ወታደር አስቆሞና አጥፋ አለው ማለት ነው። ምንም አድርጋለሁ ጠርጎ አስወጣ ከትሩ ላይ ማለት ነው። እና እኔ አድናቂው ነኝ። በቃ በትናንሽ ነገር ነው ሰውን የምታዩት፣ በትልቅ ነገር አይደለም። ስለዚህ ወንድማችን አዶናይ እኔ ከሱ ጋር በምንም አልገናኝም፣ በዘር አልገናኝም፣ በምን አልገናኝም። ግን I admire him, man. Just he's my man. He's my man. Praise the Lord. Yeah, he's my people. He's my people ብሏል አንድ ጥቁር ልጅ እዚህ ፕሉራል ነው አለ people. Oh, you my people.
ኦፍኮርስ ሂዝ ማይ ፒፕል ለእኔ እግዚአብሔር የተመሰገነ ይሁን። ልጁ ብዙ ቀና ነገር አይቼበታለሁ እኔ። ሌላም ደግሞ መናገር የማልፈልገው ያየሁበት ያደነኩት መልካም ነገር አለ። ኦኬ በባለፈው በትግራይና በማዕከላዊ መንግስት መካከል ምናምን አንዳንድ ጦርነት ነበረ። ያ ነገር ብዙ ነገር ነው ያበላሸው ታውቃላችሁ፣ የህዝቡን አስተሳሰብ እና ይሄ ከዛም ወጣ ያለ ልጅ ነው፣ ጥሩ ልጅ ነው። ስለዚህ ሚሊተሪዎች ፊት ቆሞ ንግግር ሲያደርግ አይቻለሁ። ብቻ በብዙ አቅጣጫ አድማይርም ይሄ የልጁን የዋህነትና ቅንነት ነው ያሳየኝ። እኔ ይሄ ልጅ በጣም የምወደው ማከብረው ልጅ ነው ማለት ነው። በብዙ ነገር አይቼዋለሁ። እግዚአብሔር ምስክሬ ነው። ኬፋ ያለህ እንዴ መናገር ከፈለክ እስቲ ታላቅ ሰው ገብቷል፣ መካከላችን ገብተህ መናገር ትችላለህ። እኔ ዛሬ እየተናገርኩ ያለው ስለ መሰገጥና ስለ ስግጫ፣ ስለ ሰገጤነት ነው እያወራ ያለሁት። ሰገጤ የአዲስ አበባ ልጅ የክፍለ ሀገር ልጆች ነው ሰገጤ የሚሉን ድሮ። ዛሬ ስግጥናን ዋጅቶት ይሄ ልጅ ለመልካም ቀይሮ መሰገጥን ተፈላጊ ቋንቋ ስላደረገው ስለዛ ጉዳይ ነው እያወራ ያለሁት። ኬፋዬ ምንድን ነው ሰግጦ አሳየን ማለት ነው። መሰገጥ እንግዲህ ምንድነው? በምንድነው ሰግጥ ያለው? እሱ ቸክል ነው። ጸንተህ ቁም፣ ስታንድ ዩር ግራውንድ ማይ ፍሬንድ። ስታንድ ዩር ግራውንድ። መሰገጥ ማለት ስታንድ ዩር ግራውንድ። ኦኬ እኔ አሁን ወደ መጽሐፍ ቅዱስ ወደ መንፈሳዊ ስግጥና ላምጣችሁ፣ መንፈሳዊ ሰገጤዎችን ላሳያችሁ። መንፈሳዊ ሰገጤ ማለት እንግዲህ ስለ ስግጥና አስተምሬያለሁ። በነገራችን ላይ ሰግጥ ቨርብ ነው፣ መሰገጥ ቨርብ ነው በግራመር ህግ ማለት ነው። ሰገጤ ናውን ነው፣ አጀክቲቭም ሊሆን ይችላል፣ ግን ሰገጤ ናውን ነው። እኔ ግራመር ጎበዝ ነኝ በነገራችን ላይ በደንብ ነው የተማርኩት ግራመር። አሜሪካ መጥቼ ነው ትምህርት ቤት ገብቼ ግራመር አልታማም። መሰገጥ ቨርብ ነው፣ ሰገጤ ናውን ነው። ኦኬ ኦራይት ስሙ በደንብ ወደ መንፈሳዊ ነገር ሳዞረው አንዳንድ መንፈሳዊ ስግጥና የነበረባቸው የሰገጡ ሰዎች ነበሩ። በአዶናይ አባባል እነማን ትዝ ይሉሃል በሉኝ። ነህምያ የሚባል ስግጥ ያለ ሰው ላሳያችሁ እፈልጋለሁ። ወንድሞቹ ከሜዶ ፋርስ ተልከው ሄዱና ማለት አገራቸውን ጎብኝቶ መጡ፣ በምርኮ እያሉ ማለት ነው። ሄደው ሲመለሱ ሀገራችን እንዲህ ነች፣ ኢየሩሳሌም እንዲህ ናፍቆታል። ነህምያ ከነገስታት ቤተሰብ የሆነ ሰው ነው እና ጠጅ አሳላፊ ነው ለዳሪዮስ ማለት ነው፣ ለቂሮስ ማለት ነው። ምክንያቱም እንትን ነው የሜዶ ፋርስ ነገስታት ከባቢሎናውያን በኋላ ከመጡ ባቢሎናውያን ወድቀው የሜዶ ፐርዥን ኪንግስ የመጀመሪያው ቂሮስ የሚባለው ሰው ነው እና ምን አለው ነህምያ ወንድሞቹና አናኒ ሄደው ነበረ ሀገራቸው ማለት ነው። ኢየሩሳሌም ሲሄዱ ተቃጥሏል። ኢየሩሳሌም ተቃጥላለች። በሮቿ በሳት ተቃጥሏል። ቅጥሯ ፈርሷል፣ ፈራርሷል። ተስፋ የሚያስቆርጥ ነገር ነው እና መጥቶ እባክህ ምንም የአባቶቻችን መቃብር ያረፈበት አባቶቻችን ከተማ የእግዚአብሔር ታቦት ያረፈበት ኢየሩሳሌም ከተማ ፈርሳለች ማለት ከተማይቱ ተቃጥላለች። በእርግጥ ቅጥሯ ፈርሷል፣ በሮቿን በሳት ተቃጥሏል። የለም ተስፋ ቁረጥ፣ በቃ የሀገራችን ጉዳይ አክትሟል ሲባል ነህምያ አዘነ። ሀዘኑን መደበቅ እስከማይችል ድረስ ሀዘኔታው በአይኑ ላይ ይታይ ነበር፣ በፊቱ ላይ ይታይ ነበር። ጠጅ አሳላፊ ነው ንጉስ ጋር ፊታችሁን አጨፍግጋችሁ መቅረብ ከባድ ነው። ራሱን መደበቅ አልቻለም። ጠጅ ሊቀዳ ሲል ፊቱ አይፈታም ሰውየው። አቲ ንጉሱ ይወደዋል መሰለኝ። ምን ሆነ ነው አለው። ምንም አልሆንኩም አለው። አይ ይሄ የማይብህ ፊት የልብ ሀዘን ነው እንጂ ዝም ብሎ በተራ ነገር አይመስለኝም እና እውነቱን ንገረኝ ምን ሆነሃል አለው። ንጉሱ ያለው የአባቶቼ ከተማ የአባቶቼ አጽም ያረፈበት ከተማ ኢየሩሳሌም በሳት ተቃጥላ ቅጥሮቿም ወድመው በሮቿ በሳት ተቃጥለው ይህን ሰምቼ መደበቅ አልቻልኩም። ሀዘኔን በቃ በጣም አዝኛለሁ አለው። እና ምን ላድርግልህ አለው ንጉሱ። በጣም ይገርማል። ሄጄ መስራት ፈልጋለሁ አለው። እንግዲያውስ ምንም ችግር የለም፣ ማድረግ የምትችለውን ሂድ፣ ጽፍልሃለሁ ወረቀት አለው። እዛ አካባቢ ላለ አስተዳዳሪ ጻፈለት። ለሚያስፈልገውም ገንዘብ ተሰጠውና ሂድ አለው። ከወንድሞቹ ጋር ተያይዘው ጥቂት ሰዎችን ይዞ ሄደ። ቅጥሩን ለመስራት ጀመረ። በስግጥና ላስተምር ነው ኬፋዬ፣ የሰገጠ ሰው ላሳይ ነው። በአዶናይ ላንጉጅ ስግጥ
አንድ ሰው ከመጽሐፍ ቅዱስ ነህምያ የሚባል የቸከለ ሰውዬ ላሳይ ፈልጌ ነው። ሄደ ተስፋ የሚያስቆርጥ ነው ጉዳይ። በነገራችን ላይ ኢየሩሳሌም ሄጄ የዛሬ 2500 ዓመት የተሰራ ነህምያ የሰራውን ግንብ ጎብኝቼ መጣሁ ራሴ። እንዳውም ላይቭ አስተላለፍኩ እዛ ጋር ሆኜ በፌስቡክ ላይ ያ የሰገጠው ስግጥ ያለው ሰገጤ ሰውዬ የሰራውን ግንብ ላሳያችሁ ነው። ሄደ የማይሞከር እኮ ነው የሰራው ግንብ እኮ ሰማይ ጠቀስ ነው የኢየሩሳሌም በር። ከዛ ሄድና ጀመረ። ሶስት ፋራዎች ነበሩ እዛ። እነዚህ ሶስቱ ፋራዎች ደግሞ እነማን ናቸው? ሆሮናዊ ሰንበላጥ፣ አሞናዊ ጦቢያና አረባዊ ጌሳም እዛ ነበሩ። እነዚህ ሰዎች ሳምራውያን ናቸው። ሰማሪያ ሰዎች ታስታውሳላቸው? አይሁዳውያን የማይተባበሯቸው ይሄ ቅልቅል አይሁዳውያንና ከአህዛብ ወገን የሆኑ የተቀላቀሉ ቴልጌል ቴልፌልሶር እዛ መጥቶ ያሰፈራቸው በ10 ነገዶች ፋንታ ከቀሩት ድሆች ጋር የተቀላቀሉ 700 ዓመት እዛ ምድር ላይ ኖረዋል። አይሁዳውያን ግን ከእነሱ ጋር አይቀላቀሉም፣ አይጋቧቸውም፣ ወደ መንፈሳዊ ነገርም አያቀርቧቸውም። አይሁድ በተማረኩ ጊዜ ወደ ባቢሎን በሄዱ ጊዜ ያችን ክፍተት አግኝተው ኢየሩሳሌም መጥተው እዛ ያንዣባሉና በቃ እዛ አካባቢ ዋና ሆኗል። አሁን ባለቤት የሆነ ነህምያ የሚባል ሰው ሲመጣባቸው አልወደዱትም። መጀመሪያ መጡና ምን ልሰሩ መጣችሁ ምናምን አሾፉባቸው። ሰገጤው ሰውዬ ሰግጦ ቆመ፣ ወደኋላ አይልም። በዲስከሬጅመንት ኔቨር ቢን ዲስከሬጅድ ማይ ፍሬንድ። ሰገጤዎች ልዩ ምልክታቸው ምንድነው? ዲስከሬጅድ አይሆኑም፣ ይሰግጣሉ፣ ይቸክላሉ ማለት ስታንድ ዩር ግራውንድ እያልኳቸው ነው። በአዶናይ ላንጉጅ ነው እያወራ ያለሁት። እናንተ የአዲስ አበባ ልጆች የክፍለ ሀገር ልጆችን እኛን የክፍለ ሀገር ልጆችን ሰገጤ ያሉብን እኛ ሪል ሰገጤዎች ስለሆንን ነው፣ ባላገሮች ስለሆንን ነው ሰገጤ ያሉን የአዲስ አበባ ልጆች። አሁን ግን የአዶናይ ላንጉጅ አዶናይ ሰገጤ አይደለም። የክፍለ ሀገር ልጅ ቢሆንም አክሰንት የለው ምን የለው ልክ እንደ አዲስ አበባ ልጅ ነው። ነገር ግን አሁን ስለ መንፈሳዊ ስግጥና እያወራው ስለሆነ በአዶናይ እንግዲህ ቸክሎ መቆም፣ ጠንክሮ ቪዥን ማድረግ፣ ራስን ማሸነፍ፣ ቪዥናችሁ ላይ ፎከስ አድርጋችሁ ወቅ ማድረግ፣ የሰዎች ዲስከሬጅመንት ወደኋላ ላደርጋችሁ፣ ፈጽሞ ጸንታችሁ በመቆም በመቆም እስከ መጨረሻው መሄድና እግዚአብሔር የሰጠ መልካም ነገር ሄደ በእጅ ማስገባት። እዛ ጋር ቆመ፣ ተራራ አናት ላይ ቆመ፣ እግዚአብሔርን ማመስገን፣ እዛ ደርሰ። ይሄንን ነው ስግጥና ያለው ማለት ነው። ሰይጣን ሁል ጊዜ እንደዚህ አይነት ስግጥና ውስጥ ያሉ ሰዎችን ነው የሚፈራቸው። ቸክሎ የቆሙ ሰዎችን፣ ነካክቶ የሚመለሱ ሰዎችን ሰይጣን ከቁም ነገር አይቆጥራቸውም። እነሱ ነካ አድርጎ ተስፋ ቆርጦ ትንሽ ቆጦ ይሄማ አይቻልም ብሎ የሚሄድ ለሰይጣን ተራ ሰው ነው። እንደነ ኢያሱና ኬለብ አይነት ሰገጤዎችን ነው ሰይጣን የሚፈራው። ምንድን ነው የምታወሩት? እንውጣ እንውረሳቸው፣ እንደ እንጀራ ይሆኑልናል። ምንድን ነው የምትፈሩት? ብቻ ጸንተህ ቁም። እንዲህ አይነት ያሉ ሰዎች ሁል ጊዜ እግዚአብሔር የሚፈልገው የሚጠቀምባቸው እነዚህን ነው። የሆነች ነገር ነካ አድርጎ ከዛ በኋላ የማይሞክርም ብሎ የሚሄድ ራሰው ነው። በቃ ምንም መንፈስ ቅዱስ አይጠቀምበትም፣ ጥሪም የላቸውም እነሱ። ስለዚህ ተመልከቱ፣ እንደነ ጳውሎስ አንድ ስግጥ ያሉ ሰዎች አሉ። ስንት ጊዜ በዱላ ተደብድበዋል፣ በድንጋይ ተወግሯል፣ ተቀጥቅጠዋል፣ የባህር አደጋ ደርሶበታል፣ ተርበዋል፣ ተጠምተዋል፣ በሐሰተኛ ወንድሞች ዋጋ ከፍሏል። በራሱ ሰዎች ያልከፈለው በገባበት ከተማ የሚጮህበት ብዙ አለ። በቃ እንደ ዩኒክ እስር ቤት ውስጥ በስብሷል። ያህል ሆኖ የለም። ስግጥ ብሎ አንገቱ ቆርጦ ሞተ። ምን አይነት ስግጥ ያለ ሰውዬ ነው ግን! በቃ ይሄ ነው እግዚአብሔር እነዚህ ነው የሚፈልገው። ዛሬ በመሰገጥ ቋንቋ ነው የማወራው፣ ምክንያቱም ከአዶናይ የተማርኩት ይሄንን ነው። አዶናይን ተረድቼዋለሁ፣ ቋንቋ ገብቶኛል። አንዳንድ ሰዎች ተረድተዋል፣ ሳይገባቸው ቀርተው ሳይሆን ድብድብናን ትምህርትን ምናምን ኪራር ሊል የፈለገው ገብተዋል። ዝም ብለህ አታካብድ። የአበሻ ችግር ይሄ ነው። ሲበልጡን ደስ አይልንማ። አታካብድ። አዶናይ እያለ ያለው ትምህርት ቤት አትሂድ እያለ አይደለም፣ ገብቶሃል። ሰግጥ፣ ራስን አሸንፍ። ከፊት ለፊት የቆመውን ዲስከሬጅመንት አልፈ ሂድ። በፊት የቆመውን ተራራ አልፈ አድማስ ባሻገር አይተ ያየኸውን ውረስ ነው እያለ ያለው እንጂ ትምህርት ቤት አትሂድ አላለም። ደደብ ሆነ ቅራል አለም። ድድብናማ ምን ዋጋ አለው? ደደብ ሆነ ያለው እሱ ምን እያለ እንደሆነ ለምንድን ነው ኢንተርፕሬት የማደርገው? ገብቶሃል ምን እንደሆነ? ድድብ ያልኩን ማለት ያልተማርክ ፋራ፣ ምንም ነገር ፊደል ያልቆጠርክና በጣት የምትፈርም ሁን እያለ አይደለም። እንደዛ ከመረጥክ ጓሄድ፣ እሱን የሚከለክል የለም። ገብቶሃል? አታካብድ ነው ጥያቄ ነው። ገብቶሃል? እንዳልገባህ አትሁን። በቃ ገብቶሃል። እሱ ምንድነው? በትምህርትም ሰግጥና ደድብ ማለት በትምህርት ይኸው ሳይገባህም ቢቀር ተከላህምብብ ነው በቃ ስግጥ። ሰገጤ ልንገራችሁ፣ ትክክለኛ ሰገጤ ማን ነው? ስሙ መብራት የሰራው ሰውዬ ማን ነው? ታመስ ኤዲሰን። ምንም አይሳካልም ሰውዬው፣ አሁን ይሞክራል። ሰገጤ ማለት ይሄ ነው። ደግሞ ደጋግሞ ይሞክር ማለት ኢቬንቹዋሊ ሂ ሜድ ኢት። እኛስ ብንሆን ነክተን 1 2 3 ፌል ካደረገ ይሄ ነገር አይሆንም።
በቃ እንደዛ ነው። ኬኔት ኮፕላንድ እንደዚህ አለ። አንድ ሰው አለ ተነስቷል፣ የሆነ በዚህ በኩል መንገድ አለ ብሎ አለ። መንገድ እኮ የለም አለ። መንገድ አለ በዚህ በኩል ነው የማልፈው አለ። ግንብ እኮ ነው አለ። እየሄደ ተላትሞ ይመለሳል አለ። ተነስቶ ይላተማል አለ። አሁንም ተነስቶ ተላትሞ ይላል። ምን አይነት ሞኝ ነው ይሄ? በዚህ በኩል እኮ መንገድ የለም። ስፕሬት ይላተም ማያቆም ከሆነ እኔ እፈራዋለሁ ያን ሰውዬ አለ። የማይተው ከሆነ ዲስከሬጅመንት የማያስቆመው ከሆነ ለምን ኢቬንቹሊ ሂ ካን ጎ ትሩ አለ። በእርቅሶ ማለፉ አይቀርም አለ። ተው ስትሎ ማይተው ተስፋ ስታስቆርጠው ተስፋ ቆርጦ የማይተው ሰው ካየ መፍራት ነው ያለብህ ብሏል። ለምን አለ? ዲሲፕሊን የሆኑ ኮንሲስተንት የሆኑ ሰዎች ፐርሲስተንት የሆኑ ሰዎች አለ ዝቅ አድርጋ አይተህ ከሆነ ተሸውደሃል አለ። እነሱ they can go through was breakthrough ጀምሮ በነገራችን ላይ መጽሐፍ ቅዱስ እንደዚህ ይላል፣ ዶን ኩዊት ይላል። ኩዊተርስ ወደኋላ ቢያፈግፍግ ነፍሴ በእርሱ አትደሰትም ተብሎ ተጽፏል። ባይ ዘ ዌይ ዶን ኩዊት ኩዊተርስ ከእግዚአብሔር አይደሉም። ጀምሮ ነካ አድርጎ የሚተዉ የእግዚአብሔር ሰዎች በተለይ ጥሪ ያላቸው አገልጋዮች ልዩ ምልክታቸው ሰልፍ ቢመጣባቸው ምንም ቢሆንባቸው ጀምሮ የማያቆሙ ሁል ጊዜ they are still moving don't stop praise the Lord hallelujah እግዚአብሔር ይባረክ። ስሙ ከዚያ በኋላ የሆነው ስለ ነህምያ ልጨርስላችሁ። ትንሽ ቆዩና እነዚህ ሶስት ስቱፒዶች ሆሮናዊ ሰንበላጥ፣ አሞናዊ ጦቢያ፣ አረባዊ ጌሳም ደግሞ እኮ አንድ ሆኖ መጡና እኔ እኮ ምን ቀበሮ እኮ ላዩ ላይ ቢወጣ እኮ ምን እንትን ያደርገዋል ብሎ አሾፉበት። ከምን አይታረጋቸው። ምክንያቱም የቅጥሩ ጉዳይ በእነ ነህምያ ሊሰራ የሚችል አይደለም። ከሩቅ ሲታይ ለሰገጤ ብቻ ነው፣ በደንብ ስግጥ ላለ ብቻ ነው ነገሩ ግልጽ የሚሆነው እንጂ ከሩቅ አይቶ ይሄማ አይቻልም ለሚለው ሰውዬ doesn't make sense። ቀበሮ ቢወርቁበት ሳይው ሰዎቹ ያቆሙ ሳይው ይሰራሉ፣ ሌሊትም ይሰራሉ። የማይሆን የሚመስለው ሳንቃና እንትን ማቆም ጀመሩ ይላል። ሰዎቹ እንደ ቀልድ እንዳልሳቅንባቸው ሊጨርሱ ነው። ከዛ ማስፈራራት ጀመሩ። ትላንት ሲስቁባቸው የነበሩ ሰዎች እንዳላቆሙ ሳይው ማስፈራራት ጀመሩ። በማስፈራራትም ሰውየው የሚቆም አይደለም፣ ሰገጤ ነው። ስግጥ ምን አረገ? በቀኝ እጁ መዶሻ፣ በግራ እጁ የጦር መሳሪያ ይዘው ትከሻቸው ላይ አንጠልጥለው ጦር መሳሪያቸውን በዚህ መዶሻቸውን በዚህ ይዘው መስራት ጀመሩ። ማስፈራራት ጀመሩ። እነዛ ጦቢያ የሚባለው ሄይ ውረድ አለው። እናውራ፣ አንተ ጋር ማውራት ፈልጋለሁ። I want to talk to you. Come down here. I want to talk to you አለው። ኖ እንደኔ አይነት ሰው ወርዶ ከአንተ ጋር አያወራም አለው። ከአንተ ጋር ላወራ አልችልም። አሞናዊ ነህ። ሲጀመር አሞናዊ ወደ እግዚአብሔር ጉባኤ አይግባ ተብሎ ተጽፏል። የድፍረቱ ብዛት ቤተ መቅደሱ ውስጠኛው ክፍል ላይ ነበር የሚኖረው። ይሄኛው ቤተ መቅደስ እንግዲህ እነ ዘሩባቤል የሰሩት የኋለኛው ቤተ መቅደስ ነው። ስሙ አዳምጡ። እነ ዘሩባቤል በገቡ በ20ኛው ዓመት ነው ይሄ ነገር የሆነው። እነ ኢያሱ ማለት ነው። እዝራ ምናምን ታስታውሳላችሁ። ከዛ የሆነው ምንድን ነው? ሲያስፈራሯቸውም ጸንተው ቆሙ። በጦር መሳሪያ ሁሉ እስኪያስፈራሯቸው መጨረሻ ምን እንደሆነ ታውቃላችሁ? አሞናውያን እነዚህ የሳማሪያ ሰዎች ቤተ መቅደሱን ከእናንተ ጋር እንስራ ብሎ ጠየቋቸው። መጥተው የይሁዳ ልጆች ተመለሱ። ምን እንዳሉ ታውቃላችሁ? ኖ እድል ፈንታችሁ ከኛ ጋር አይደለም፣ ከእናንተ ጋር ከተቀላቀለ ከአሕዛብ ወገን ከመጣን ከእናንተ ጋር አንሰራም፣ ከኛ ጋር አሰሩም አሏቸው። ማህተመ ጋንዲ ስለ እንደዚህ አይነት ስግጥ ላሉ ሰገጤዎች የማህተመ ጋንዲ ፍልስፍና ከአዶናይ ፍልስፍና ጋር ተመሳሳይባት ታውቃላችሁ። ፈላስፋ ነው ማህተመ ጋንዲ። ከማደንቃቸው ፍላስፈርስ ወይም ፈላስፋዎች አንዱ ማህተመ ጋንዲ ነው። ማህተመ ጋንዲ የእሱ ፍልስፍና ነን ቫዮለንስ ፊሎሶፊ ነው። with non-violence philosophy he was able to uprooted the 400 years of slavery, not slavery, basically colonize ተደርገው ነበርና የሚገርማችሁ ነገር እንግሊዝ 400 ነው 300 ዓመት ነው ጻፉልኝ። 300 400 ዓመት አካባቢ ይሆናል። 300 400 rooted and grounded የሆነ ስሌቨሪ ሳይሆን ምንድነው ኮሎናይዜሽን ኮሎናይዝ ተደርጓል በብሪቲሽ ማለት ነው። በቃ አስቡ 300 400 ዓመት የተገዛና ይሄን መንቀል ከባድ እኮ ነው። ከብረት የጠነከረ rooted and grounded የሆነ ነገር በጦር መሳሪያ የማይሞከር ነገር መሳሪያ ሳናነሳ ከሀገራችን ማስወጣት እንችላለን የሚል ፊሎሶፊ ነው ያመጣው። ሰራለት አልሰራለት? ሰራለት። ነን ቫዮለንስ ፊሎሶፊ ኢዝ አ ፊሎሶፈር። የማህተመ ጋንዲ ፊሎሶፊ ነን ቫዮለንስ ፊሎሶፊ ነው የሚባለው። ነን ቫዮለንስ የተባለው መሳሪያ አርምድ ሳይሆኑ መሳሪያ ሳይዙ
እንግሊዞችን ከሀገራቸው ላይ ነቅለው ማስወጣት የሚያስችል አዲስ ፊሎሶፊ ይዞ የመጣው በወቅቱ አለ። ይሄን ይዞ ሲመጣ ህንዶች ሳቁበት። ምክንያቱም በጦር መሳሪያና በተለያየ አመፅ ያልቻልነውን አሁን ስለ ማርያም ስለምንተ ማርያም ብለናቸው ነው የምናስወጣ ወይስ ምን ብለን እናስወጣቸው? ምን አይነት ነገር ነው የምታወራው ብሎ ሳቁበት። ጸንቼ ቆምኳ። you have to stand your ground. when you stand your ground they come again አለ። when they come again they fight with you አለ። መጀመሪያ they laugh at you. of course ማህተመ ጋንዲ ተስቆበታል። ምክንያቱም በአመፅ ያልቻልነውን ነን ቫዮለንስ 400 ዓመት ህንድን የገዙበትን በነን ቫዮለንስ እንደው ስለምን ተማሪያም ብለን ነው እናስወጣቸው ወይስ እንዴት ነው እናስወጣ? ስለ አንድዬ ብለን ነው ታወጣው? እንዴት ነው የምታወጣቸው? ግድ የላቸው ምን አጋር ፊሎሶፊ አጋር አይዲያ አለ። what's the idea? ነን ቫዮለንስ አይዲያ እና ሳቁበት። ራሱ የራሱ ወገኖች ጅማሬ ትንሽ ቢሆንም ፍጻሜ እጅግ ይበዛል ተብሎ ተጽፏል። ጅማሬ ላይ ትንሽ በሆንክበት ሰዓት በሲድ ስቴጅ አለ ባለህበት ሰዓት everybody laughs at you. don't worry about it, but you gotta stand your ground. ግን ሰግጥ እዛ ጋር ማህተመ ጋንዲ ሰገጠ። መሰገጥ ማለት ምን ማለት ነው? he stood his ground. አልተናወጠም፣ ጸንቶ ቆመ። ገስዋት የሰውየው አይዲያ እየሰራ መጣ። ሲመጣ አቁም አሉት። አሁን አቁም። እንግሊዞችም ተነሱ፣ ሁሉም ተነሱ፣ ሊያጠፉት ተነሱ። አላቆም አላቸው። በዛን ሰዓት ብዙ ሰዎች የሱን አይዲያ ገዝተውታል። ብዙዎች የሱን ፊሎሶፊ የራሳቸው አድርገዋልና ነገሩ ከቁጥጥር ውጭ ወጣ። በዚህ ሰዓት ገስዋት ብዙ ህንዶች፣ ብዙ ምሁራን መተን ካንተ ጋር እንስራ አሉት። ስለዚህ ማህተመ ጋንዲ የሱ ፍልስፍና ምንድን ነው ያለው? when you come up with some brand new idea people laugh at you first at the first point, then they will come to you and try to fight with you again. when you stand your ground they come and ask you to work together with. ነህምያ መጀመሪያ ቀበሮ እኮ ቢወጣበት እኮ ይፈርሳል። ከዛ ሰውየው ምንም አይናወጥም። ለምን? ሰገጤ ነው፣ ስግጥ ያለ ነው። ጀምሮ የሚተው አይደለም፣ ጀምሮ የሚጨርስ ነው። መሰገጥ ማለት ያ ነው። ከዛስ ቀጥሎ አስፈራሩት። ጸንቶ ቆመ። አሁን መሳሪያ በዚህ መዶሻ ያዘ። ይሰራል ደግሞ ቀንም ሌሊትም ነው የሚሰሩት። በዚህ በዛ የሚሰሩት። ከዛ መጨረሻ ገስዋት ከእናንተ ጋር ቤተ መቅደሱን እኛም የኢየሩሳሌም ጉዳይ ይመለከተናል እንስራ አሉ። ጆች እንዳሏቸው ታውቃለህ? ከእናንተ ጋርማ አንሰራም ነው ያሏቸው። ከዚህ ድብልቅ የተደባለቀ ዘር ጋር አንሰራም አሏቸው። ቤተ መቅደሱንና ቅድስቱን ከተማ ለመስራት ቅድስናና ማንነት የላችሁም ከእናንተ ጋር አንተ get out here. brothers and sisters ስለመሰገጥ እያወራን አይደል? ታብታብ ብታደርጉ ወይ ትሞታላችሁ፣ ታመማላችሁ። ምን እንዳትሆኑ ኮፒ ሊንክ ሼር ብታደርጉ። አንዱ ደግሞ እዚህ ጋር አስገባኝ ይለኛል። እኔ ጌም ልጫወት አልገባውም። አሁን ጨርስ። ቴንክ ዩ። ስለዚህ ነህምያ ሰገጠ። ሰግጦ የስግጥናውን ጥግ መጨረሻ ፉልፊል ባደረገ ጊዜ ነህምያ he looked back over everything, he accomplished everything was done in that deal. እግዚአብሔር የተመሰገነ ይሁን። ሶ እኔ የዚህን የአዶናይን ፊሎሶፊ የማህተመ ጋንዲ ፊሎሶፊ ጋር አንድ ላይ አድርጌዋለሁ። የማህተመ ጋንዲ ፊሎሶፈር ነው። what's the philosophy? non-violence philosophy. what's the philosophy? non-violence ሲባል ምን ማለት ነው? ስለዚህ ምን አለ? when you come up with something አለ people laugh at you first and then they fight with you. when you don't stop, when you stand your ground, they are come and ask you to work with you. when you don't quit, quitters are not good anyway. why? እግዚአብሔር አለ በኩዊተርስ አልደሰትም ይላል። ወደኋላ ቢያፈገፍግ ነፍሴ በእርሱ አትደሰትም። ይነዋት ስለ ኩዊተር ስለማይሰግጡ ሰዎችና ስለሚሰግጡ ሰዎች ከኢየሱስ ክርስቶስ መቼም ጂሰስ ኢዝ ማይ ሂሮ፣ ሂዝ ማይ ፊሎሶፈር፣ ሂዝ ማይ ኤቭሪቲንግ። ስለዚህ ከሱ ኢየሱስ ክርስቶስ ለእኔ ከማንም ጋር አላወዳድረውም። ስለዚህ ከሱ ከኢየሱስ ክርስቶስ አንድ ኢየሱስ ክርስቶስ ካስተማረን ስግጥና አንድ ነገር እቺን ቃል ደግሞ ሴቭ አድርጉና ይዛችሁ ሄዳችሁ ኃይሉ ዮሐንስ እንደዚህ ብሏል ብላችሁ ቆርጣችሁ ለጥፉ። የራሳችሁ ጉዳይ። እኔ ከሰገጥኩ ዘመን የለኝም። አዶናይ ባለው መሰገጥ ማለት ነው። stood my ground
ስህተት ትምህርት ተብያለሁ ያልወጣልኝ ስም የለም። ሰይጣንን አሉ መጡና እሳት እንዳያቃጥል ቢኬርፉል አሉት አሉ ሲሉት አሉ ታወቅ ነባት አይ ኦልሬዲ ግሮ አፕ ኢን ሄል አላቸው አሉ ሲኦል ውስጥ ያደርጉ እሳት ብለህ አታስፈራራኝ ብሏት። እንዴ ዲኤንኤ ኬት መጣ? ነው ዲኤንኤ አሁን ስለገባ ትምህርቴ ስላልሰማህ ነው እንጂ እሱ ያለው ነገር አንተም ሳይገባ ቀርቶ አይደለም። ስለመሰገጥ እሱ ስቱፒዲቲ አይደለም እያስተማረ ያለው። ጨክል፣ ጸንተህ ቁም። አንተ ራስህ አሁን ዲኤንኤ በአዶናይ ቋንቋ ሰገጤ ነህ ለእኔ። ለምን ሰገጤ እንደሆንክ ታውቃለህ? ስግጥ ያልክ እንደሆንክ ጎበዝ ነህ፣ አድናቂ ነኝ። አንድ ነገር ከጀመርክ ጥግ ድረስ ነው የምታነበው፣ ጥግ ድረስ ነው ሪሰርች የምታደርገው፣ ጥግ ድረስ ነው ነገሮችን የምታየው። መሰገጥ ማለት ለምሳሌ አንተ ባለህበት ማለት ነው። ስለዚህ ዲኤንኤ ኢዝ ማይ ፌቨሪት ባይ ዘ ዌይ ሂዝ ማይ ሰገጤ ኦኬ ዲኤንኤ ዩ አር ዋን ኦፍ ማይ ሰገጤ ሰር ኦኬ። ሰገጤ ናውን ነው፣ መሰገጥ ደግሞ ቨርብ ነው አይደል? ስለዚህ ሰግጥ ነው አሁን ያወቅከውን ሁሉ ያወቅከው ዝም ብለህ አይደለም። ዩ ሪድ አ ላት ኖ ዊዝ ኖ ዲስከሬጅመንት ዳስ እሱ። ስለዚህ እኔም እኮ ስለመሰገጥ እኔም መሰገጥ ስላልቻልኩ ነው አሁን ዝም ብዬ አሁን ፊታችሁ ቲክቶክ ላይ የምታገኙ እንጂ ትንሽ ብሰግጥ እውነቴን ነው የምላቸው። እግዚአብሔር ምስክሬ ነው። አይ ኔቨር ቢ ዘ ሴም ዋይ ብዙ ነገር ከፊት ለፊት ያለ ብዙ አክሰስ አለኝ። ብዙ ታንክ ዩ ሶ ማች ታንክ ዩ አመሰግናለሁ። ብዙ ማን ነው ዲኤንኤ ነው እንደ ስጦታ የሰጠኝ እየለመንኩ። አትቀልድ፣ ስሙኝ፣ በደንብ አዳምጡኝ። እና ኢየሱስ ክርስቶስ ከተናገራቸው ኩዊተርስ እና ኩዊት ስለማያደርጉ ሰዎች ዘሪ ሊዘራ ወጣ አለ። ፕሊዝ በደንብ አዳምጡኝ ፕሊዝ። ዘሪ ሊዘራ ወጣ ካለ በኋላ አንዱ መንገድ ዳር ወደቀ አለ። መንገድ ዳር የወደቀ ዛር እንትን ወፎች መጡና ወዲያውኑ በሉት ይላል። ይሄ የአዲስ አበባ ልጅ የከተማ ልጅ ምናምን ስለዚህ አይዲያ አታውቁ። እንደኔ የክፍለ ሀገር ልጅ ከሆናችሁ ግን ታውቃላችሁ። ለምን እኔ የባሌ ልጅ ነኝ፣ የክፍለ ሀገር ልጅ ነኝ። አይ ኖ ወት ኢት ኢዝ ምን ማለት ነው። ድሮ እኛ እርሻ ነበረን፣ ከብቶች ላሞች ምናምን ስለነበሩን አውቃለሁ። የከተማ ልጅ ነኝ ግን አውቃለሁ እንትን ነበሩን እኛ። ስለዚህ እርሻ ውስጥ ድሮ በተለይ ሰመር ላይ የሚገርማችሁ ነገር እንትን ይሄ አንዳንድ ቀጫጭን መንገድ ጫካ ውስጥ ምናምን ቀጫጭን መንገድ ታያላችሁ። እርሻ መካከል ምናምን ስትሄዱ ቀጫጭን መንገድ ታያላችሁ። ገጠር አካባቢ ስትሄዱ ማለት ነው። የተደመደመ ነው መንገዱ፣ እንደ ሲሚንቶ ነው የሚሆነው ማለት ነው። ይሄን ነገር የሚያቅሰው ካለ እኔ አውቃለሁ፣ በልጅነቴ ነው የማውቀው። ስለዚህ ያ መንገድ ነው። አፈሩ ተደምድሟል። ኦልሬዲ የእግር ኮቴ ሰው የሚሄደው ከብቱ የሚሄደው በዛ ስለሆነ የተደምድምድም ያለ ነው። ሳር ምናምን አይበቅልበትም፣ ቀጭን። ስለዚህ እዛ ጋር የወደቀ ዘሪ እንግዲህ ወይ የገበሬ ልጅ ምናምን ወይ ዘርቶ የሚያቅሰው ነው የሚገባው። ዘሪ ሲዘራ አይቶ የሚያቅሰው አለ። ገበሬ ዘር ሲዘራ ኮረጆ ነገር እዚህ ጋር ይዝና እንደዚህ ይዝና እንዲህ እየበተነ በእጁ እየበተነ ነው የሚሄደው። እንደዛ ነው ዘር የሚዘራው። ለማታውቁ ቦሌ ተወልዳችሁ ላደጋችሁ የከተማ ልጆች እያወራን ነው እኛ የክፍለ ሀገር ልጆች። ስለዚህ ለርን ይህንን ከኛ መማር አለባቸው። ስለዚህ ሲዘራ ገበሬ መሬት አንዳንዱ እንትኑ ሲበትን ማለት ነው መሬት እንትን መንገዷ ላይ ይወድቃል። ጌታ ኢየሱስ ይህንን ያስተማረው መንገድ ዳር የወደቀው ከአፈር ጋር አይቀላቀልም። ስለዚህ ወፎች ሲመጡ ያዩታል። ከላይ የተቀመጠ ነው፣ ሚክስድ አይደለም ከአፈር ጋር። ስለዚህ ኦልሬዲ ለመዘረፍ የተዘጋጀ በወፎች ለመበላት የተዘጋጀ ሲድ ነው እና ኦልሬዲ ከአፈር ጋር የተገናኛለ መሬት ነው፣ የተደመደመ መንገድ ነች። እና መንገድ ዳር የወደቀውን ወፍ ይመጣና ሳይሆን ፊት ለፊት ተቀምጧል። ዘሩ ሄዶ ለቃቅሞ ይሄዳል። ዘሩ ወዲያው ኢሚዲየትሊ ነው የሚለው። ደግሞ የሚገርማችሁ ነው ወፎች ይመጡት ኢሚዲየትሊ። ሌላ ሁለተኛው ዘር ደግሞ ይላል ጭንጫ መሬት ላይ ወደቀ ይላል። ጭንጫ መሬት የሚለውን ሻሎ ግራውንድ ማለት ነው። ኢትስ ራኪ ግራውንድ it doesn't have like some kind of depth ወይም ደግሞ እንትን የለውም። አፈር ብዙ በቂ አፈር የለውም። it's a shallow እንትን ነው፣ shallow ground ነው ማለት ራኪ ግራውንድ ይለዋል እንግሊሽ ባይብል። ራኪ ግራውንድ ላይ ወደቀ ነው። ስለዚህ ከላይ ግን አፈር አለ። አፈሩ ስስ ነው። ይሄ ምንም ቢሆን ግን ስስም ቢሆን እዛ ላይ ወደቀ ከአፈር ስለሚደባለቅ ወፎች አያገኙትም። ስለዚህ ችግሩ ምንድነው? ይሄ መብቀል ይበቅላል፣ ነገር ግን ስር ሊሰድ ሲፈልግ ኦልሬዲ it's a rocky ground ስር መስደድ አይችልም ማለት ነው። ይሄ እነዚህ ደግሞ ኦኬ። ሶስተኛው መሬት እሾህ መሀል የወደቀ ደግሞ አለ። እሾህ መሀል የወደቀው መሬቱ አሪፍ ነው፣ ከመሬቱ ጋር ተቀላቅሏል፣ በቀለ፣ አደገ፣ የት ይደርሳል ተባለ፣ ተጨበጨበለት፣ የምስጋና ጊዜ ተዘጋጀ፣ አፍ ላይ ደርሷል። ነገር ግን ባደገ ጊዜ እሾሁ አነቀው፣ ያለ ፍሬም ቀረ። የት ይደርሳል የተባለ አፍ ላይ ታነቀ። ምንድን ያነቀው ታውቃላችሁ? የዚህ ዓለም ምቾት
እመጣበታለሁ እሱን። አራተኛ መልካም መሬት ላይ ወደቀ ይላል ዘሩ። መልካም ስለ መሰገጥ እያወራው ነው። የአዶናይም ቋንቋ ተጠቅሜ ስብከት እየሰበኩ ነው ማለት ነው። መልካም መሬት ላይ ወደቀው ይላል። አንዱ 30 አንዱ 60 አንዱ 100 አፈራ። እነዚህ ሶስቱ አፍርተዋል። እነዚህ ሶስቱ ደንበኛ ሰገጤዎች ናቸው፣ ግን እኩል ስግጥና የላቸውም። መልካም መሬት ላይ ነው የወደቀው። ለምንድን ነው አንዱ 30 ብቻ ያፈራው? ለምንድን ነው 30? 70% የት ሄደ? 70 የት ሄደ? 70 ተዘርፏል። 30% አግኝቷል። አትሊስት 30 በ30ው ረክቶ እቺንስ ማናየ ብሎ እያሽሞነሞነ ራሱን የሚያከብረው የሰውዬ ከዛ ከሶስቱ ግራውንዶች አሏ። ከነሱ አንጻር እነሱ ምንም አላገኙም። 30 ሃርቨስቷን ይዞ ይዞራል። ወርዝ 70 ፎልድ የት ሄደ? 70ውን አዘርፈ በ30 ልታቀራራማ አችልም፣ ግን ትሻላለህ ከነዛ። still you're okay but you are not excellent. okay no you're supposed to ashamed of yourself basically. ስለዚህ ምንድነው የሆነው? ሲያቀራራ በ30ው አንደኛው 60% አግኝቷል። 60 ፎልድ ነው የሚለው። አሃ የ30ው እጥፍ ያገኘ ስላለ 30 ሰውዬ ከነዛ ከሶስቱ አንጻር ራስን አይተ ያለኔ ማንም የለም ያልከውን ተረጋጋ። ያንተ እጥፍ የዘራና ያጨደ ተመሳሳይ መልካም መሬት ላይ ወደቀ 60 ያገኛል። ባለ 60ውም አትሊስት ከ30ው አንጻር የዚህ ሰውዬ እኮ እጥፍ አግኝቻለሁ ብሎ እያቀራራ ነው። እነዛማ እንዳውም አይቆጠሩም የሉም። ስለዚህ ምን ይሻላል? ገስዋት ይሄኛውም ሲያቀራራ ተረጋጋ። ካንተ በላይ ስግጥ ያለ ሰገጤ ያለ ስግጥ ያለ 100 እጥፍ ያጨዳለ 100 ፎልድ። ጌታ ኢየሱስ ያስተማረው ነው። 100 እጥፍ መሰገጥ ማለት ይሄ ነው። ይወዝሜ ስለዚህ 100 እጥፍ ያጨደው ሰውዬ እንዲህ ነው ያጨደው። ተመሳሳይ መልካም መሬት ላይ 100 ማጨድ ይቻላል ማለት ነው። ጋይስ ሶስቱ ላሳያችሁ። ምሳሌውን ንገረን አሉት። ኢየሱስን መጡና ምሳሌው እንደዚህ ነው አላቸው። መንገድ ዳር የወደቀው ዘር ወፎች መጥተው የበሉት የማያስተውሉትም የእግዚአብሔር ቃሉ ዘሩ የእግዚአብሔር ቃል ነው። መሬቱ የሰው ልብ ነው። ነገር ግን ዘር የእግዚአብሔር ቃል ከተዘራ ወይም በባይብል ስተዲም በስብከትም በምንም በሉት ከሰሙ በኋላ የማያስተውሉትን ሰይጣን ኢሚዲየትሊ መጥቶ ከአእምሯቸው ላይ ወስዶ ይሄዳል። ምክንያቱም አልተዋሃደም። ባይብል ሴስ ዕብራውያን ምዕራፍ 4 ላይ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ከአፈር ጋር ያልተቀላቀለው ማለት ያልተዋሃደ ሲንክ ያላደረገ ከላይ የተቀመጠ ሄድ ናሌጅ ላይ የተቀመጠ ከመንፈሳችን ጋር ሚክስ ያልተደረገ ወደ ሰብኮንሽስ ያልወረደ ኮንሽስሊ እዚህ ጋር የተቀመጠ ማይንድ ላይ ወደ ሰብኮንሽስ ያልወረደና ያልተዋሃደ ሰብኮንሽሳችን ባይ ዘ ዌይ 85% ነው ይባላል፣ አንዳንዱ 90% ይባላል። ሰብኮንሽሳችን ውስጥ የገባ ነገር እንዴት ነው ነገሮች የሚገቡት? ደጋግሞ በማየት ደጋግሞ በማድረግ ደጋግሞ በመስማት ሰብኮንሽስሊ ነገሮችን ሰብኮንሽስሊ ወደምናደርግበት ነገር ይመጣል። ሰብኮንሽስ ማለት በተደጋጋሚ የምታደርጉት በተደጋጋሚ የምትሰሙት የምታዩት ነገር ከዛ በኋላ ሳታስቡ ሰብኮንሽስሊ ማለት ውስጣችሁ ሴትል ያደረገ ሪያሊቲ የሆነ ነገር ማለት ነው። ፎር ኤግዛምፕል I used to drive ሲልቨር ስፕሪንግ ዳውንታውን ከምኖርበት ዋይት ኦክ አካባቢ ተነስቼ ወደ ሲልቨር ስፕሪንግ ዳውንታውን ሁል ጊዜ በሳምንት 2 ቀን 3 ቀን እሄዳለሁ። ለምንድነው የምሄደው? ዳውንታውን ከሄድኩ በኋላ ኢቢኤስ ቴሌቪዥን ለረጅም ዘመን እዛ ጋር ፕሮግራም ስለማቀርብ ኢቢኤስ ቴሌቪዥን ለመቀረጽ ኤዲት ለማድረግ በሳምንት ሚኒመም 2 ቀን እዛ እነዳለሁ። ለአመታት እዛ እመላለሳለሁ። ሲሄድ ከዛ በታች ካፌ አለ። ካፌው ገባና ቁጭ ብዬ አንዳንድ ማስታወሻ እየጻፍኩኝ ቡና እየጠጥቼ ተዘጋጅቼ ምናምን እዛ ትንሽ አርፌ ነው። ስቱዲዮ ከላይ ነው ያለው፣ ላይ ሄደው ሁሌ። አንድ ቀን ግን ከቤቴ የወጣሁት ዋሽንግተን ዲሲ ዳውንታውን ለመሄድ ነው፣ ጉዳይ ነበረኝ። እዛ ለመሄድ ነው የተነሳሁት። በዛ በኩል ነው የማልፈው። መጥቼ ልክ ሲልቨር ስፕሪንግ ዳውንታውን ፌንተን ስትሪት የሚባል አለ። እዚህ አካባቢ የምትኖሩ ሰዎች ታውቃላችሁ። እዛ ላይ ነው ለፍት የማደርገው ሁሌ። አሁን ግን ከኮሊንስቪል ሮድ ራውት 29 ላይ ቀጥ ብዬ አልፌ 16 ስትሪት ይዤ ነው መሄድ ያለብኝ። አልፌ መሄድ አለብኝ። ለምታውቁ ሰዎች ነው። ገስዋት ቀጥ ብዬ ልክ እንደ ድሮ ሳላስተውል ፌንተን ስትሪት ላይ አሜድ ለፍት ማድረጌ ብቻ አይደለም፣ መኪናዬን አቁሜ መኪናዬን ካቆምኩ በኋላ እንደተለመደው እዛ ካፌ ገብቼ ቡናዬን ኦርደር አድርጌ
እና ሰይድ ዛሬ ምንድነው የማገለግለው? ዛሬ ምንድን ነበር የምሰብከው ብዬ ለመዘጋጀት ስሞክር አለባበሴን ሳየው ቁምጣ ነው የለበስኩት። ቲሸርት የማይሆን ነገር ነው የለበስኩት። ጊዜው ሳመር ነው። ወት ታዲያ ለምንድን ነው እንደዚህ የለበስኩት? እንዴ እንደዚህ ሆኜ ነው እንዴ የምሰብከው? ቡና አዝዤ እኮ ስቱዲዮ ልገባ ነው ኦልሬዲ። እኔ እኮ ዲሲ ለመሄድ ነው የወጣሁት ከቤት። መንገዴ በዛ በኩል ስለሆነ ነው እዛ ተሳስቼ የገባሁት። ከዚህ በኋላ ነው ትዝ ያለኝ ዋት ዋይ አም አይ ሂር ቱዴይ። ጂሰስ ክራይስት ያበርኩ ሁሉ መሰለኝ። ገና አላበርኩም። ዳስ ኖርማል። ሰብኮንሽስሊ ነው የነዳሁት። ኮንሽስሊ የምናደርጋቸው ነገሮች ለምሳሌ በርዝዴን የምታስታውሰው ኮንሽስሊ እንጂ ሰብኮንሽስሊ አይደለም። የሚስትህን አኒቨርሰሪ ለማክበር ወይም ደግሞ የሚስትህን በርዝዴ አክብራ ሃፒ በርዝዴ ልትላት ዲነር ሪዘርቭ ትወጣ ወይም ደግሞ የልጆችን እንትን ሰብኮንሽስሊ እንጂ ኮንሽስሊ እንጂ ሰብኮንሽስሊ አይደለም የምናስበው። መኪና መንዳት የጀመርን ሰሞን ኮንሽስሊ ነበር የምንነዳው። እንደዛም ሆነን ስህተት እንሰራለን። ስትለምዱ ግን ሰብኮንሽስሊ ስለምትነዱ አንድ ስልክ እያወራችሁ ትነዳላችሁ። የለመደው እግራችሁ ወይም እጃችሁ እንዳይመስላችሁ ብሬክ መያዝ ምናምን አእምሯችሁ ነው የለመደው። ፊድ አድርጋችሁታል። ኦልሬዲ ውስጣችሁ የገባው ሴት ላይ ያደረገ ማለት ነው። መንፈሳዊ እንደገና ሶስተኛው ሱፐር ኮንሽስ የሚባል አለ። እሱ ከዚህ ጋር የሚገናኝ አለ። መርሱት ያልተዋህደ ቃል ሰብኮንሽስሊ እስካልተጠቀምንበት ጊዜ ድረስ አልተዋህደም። መንፈሳዊ ነገር ልክ ኢቢኤስ ቴሌቪዥን ሄዳለሁ ማነው ዲሲ ሄዳለሁ ብዬ ኢቢኤስ እንደሄድኩት ያን ያህል ሰብኮንሽስሊ እስከማደርገው ድረስ ትረስት ሚ የእግዚአብሔር ቃል ከኔ ጋር አልተዋሃደም ማለት ነው። ሲዋሃድ ግን የምታደርጉትን ነገር ለምሳሌ ኢየሱስ ክርስቶስ በውሃ ላይ መራመድ እንደሚችል ነው እንጂ የሚያውቀው መራመድ እንደማይችል አያውቅም። 100% ለወደቀው ዓለም ኢየሱስ ክርስቶስ he was 100% blind። ለወደቀው ዓለም አልችልም አለቀልኝ ዛሬ ይሄ እንዴት አደርገዋለሁ ለሚለው ነገር እንደዚህ ለሚባል ቮካብላሪ ውስጥም የለም። he was blind to the fallen world, to this cosmic world። ለእግዚአብሔራዊ ነገር ግን 100% 2020 ፐርፌክት። እኛስ ለመንፈሳዊ ነገር ብላይንድ ነን። ለዚህ ዓለም አይናችን የተከፈተ ያኔ በአዳምና ሔዋን ላይ የተከፈተው አይን ስትል ያ አይን ስለተከፈተ ለአልችልም ሙሉ እውቀት ነው ያለን። እችላለሁ ለማለት እውቀት የለንም። አእምሮ ማደስ እንጠይቃል። እዚህ ጋር ሰብኮንሽስሊ እችላለሁ ማለት እስክችል ድረስ are you with me? ምሳሌውን ተርጉምልን ሲሉት ኢየሱስ ክርስቶስ እንደዚህ አላቸው። መንገድ ላይ ወደቀውን ሰይጣን መጥቶ የሚድለው ምንም የማያስተውሉ ሰዎች ጀምሮ በቃ የሆነ ዘሩን በተነ ምናምን ምንም ሚክስ ለማድረግ ሜዲቴት ለማድረግ ጊዜ አልወሰደም። ኢሚዲየትሊ ሰይጣን መጣ፣ ዘሩን ለቃቅሞበት ሄደ። ዘሩ ተወሰደብህ ማለት you are empty handed, that's nothing። ከፎ ነው ማለት ነው። Enemy evolves where the word of God is preached, where the revelation of the word of God is revealed. Empty ከሆንክ enemy has nothing to do with you. By the way, you are nobody። ክራውድ ውስጥ ወዳለ ሰው ሰይጣን አይመጣም ወቁ። አላማውም ሰይጣን ተዋጋን የምንለው get back to the crowd ነው። ክራውድ ውስጥ ያሉ ሰዎች መሰገጥ የሚፈሩ ሰዎች ሲሆኑ out of the crowd ያሉ ሰዎች ደግሞ እነዚህ ከርቀት የሚታዩ ድምጻቸው ከርቀት የሚሰማ ሴሌብሪቲዎች ስግጥ ብሎ ነው ሴሌብሪቲ የሚኮነው እንጂ ዝም ብሎ ሴሌብሪቲ ስትሪት ላይ አይታይም። በነገራችን ላይ የሃርድ ወርክ ውጤት ነው። ሰው ሁለተኛው ምንድነው ሲሉት ሁለተኛዎቹ ደግሞ መዝራትን ዘራ፣ በደስታ ነበር ቃሉን የሰማው፣ ቃሉም ተዋህዶ በቅሏል መብቀሉ። ነገር ግን ስር ስለሌለው ለምን ሮኪ ግራውንድ ስለሆነ ስር ስለሌለው ወዲያውኑ እነዚህ ሰዎች ደግሞ ይላል ምሳሌያቸው ምንድነው? በቃሉ ምክንያት ስደትና መከራ በሆነ ጊዜ አይሰግጡም። ኢየሱስ ነው ያለው፣ ቃል በቃል ባይጠቀሙም ስደትና መከራ በሆነ ጊዜ ወዲያውኑ ተናደው እንዲህ ነው የሚለው ቃል በቃል when they get offended ነው የሚለው። don't get offended, they get offended immediately when persecution and ምንድን ነው የሚለው suffering come because of the gospel of Christ, the truth. persecution and suffering በሚመጣበት ስደትና መከራ በሆነ ጊዜ ይላል በቃሉ ምክንያት ይሰናከላሉ። መሰናከል የሚለው ምንድን ነው የሚለው offended ነው የሚለው። they get offended። እንዴት ነው offended? እግዚአብሔር ለአንተ ብዬ እንደዚህ ሰው እንዴት አልጠበቀኝም?
ለአንተ ብዬ እንደዚህ ለአንተ ብዬ እንዴት ይባላል እግዚአብሔር? እነዚህ በትንሹ ኦፌንድድ ስለሚሆኑ ኤነሚ ካምስ ቴክስ ዘ ሲድ አውት ኦፍ ኤምቲ ራይት ዴር ታስት ኤቨር በቃ ቢጊኒንግ ዳት ታይም ዲስ ታይፕ ፒፕል ኖባዲ ታሪካቸው እዛ ጋር ነው የሚያበቃው። ዘሩ ተወስዷላ። ሶስተኛውን ተርጉምልን አሉት። ታንክ ዩ ሶ ማች። ሶስተኛውን ሲተረጉምላቸው እንደዚህ አለ። ሶስተኛዎቹ ዘራቸውን ዘርተው ነበር፣ በቅለዋል፣ አድገዋል። የት ይደርሳል ተባለ፣ ተጨበጨበለት። እሾህ መሃል ነው የወደቀው። ባደገ ጊዜ እሾሁ ያነቀውና ያለ ፍሬ ያስቀረው። ይሄ ደግሞ ምንድነው ምክንያቱ አለ? የዚህ ዓለም ኬርስ፣ የትዳር ጉዳይ፣ ጊዜያዊ ደስታ፣ ጥቃቅን ወርቅህን እንዳትጨብጥ ወርቅ የሚመስለው መዳብ ጨብጠ እንድትቀር የሚያደርግ በጥቃቅን ምቾት። ስደት አይደለም፣ የስደቱን ሰግጦ አልፈዋል። ይሄኛው ሰግጦ ማለፍ ያቃተው ትናንሽ ምቾቶች ነው። አንዱ አሉ ከሲዳማ ነው፣ ሲዳሞ የሚባል ሀገር መጣ። እዚህ በዲቪ ሎተሪ አሜሪካ መጣ። ትክክለኛ ታሪክ ነው የምነግራቸው። እዚህ ዲሲ አካባቢ መጣና ከገጠር ውስጥ ዲቪ ሎተሪ ጻፈ። ዲቪ ሎተሪ መጣለት። የምስጋና ጊዜያት ጌታ ባረከኝ ምናምን ብሎ መጣ። በቃ እንግዲህ እንዳትረሳን አንተ እዛ ሄዳሉ ዘመዶቹ። የቸርቹ የዛ ገጠር ወንጌላዊ ነው። ስንት አንገቱን ደፍቶ ሲያገለግል የነበረ ጎበዝ ልጅ ነው። ልጁን ባይዘው ያውቀዋለሁ። መጣ እዚህ ምናምን እንግዲህ በቃ ጌታና እንዳትረሳ የጌታን ነገር ተብሎ ምናምን ኧረ ጌታ እንደዚህ ባርኮኝማ አሜሪካ ልኮኝ እንዲረሳለሁ ጌታን። መጣ። ከገጠር ነው የመጣው፣ ሲዳማ ከሚባል ሀገር። ልጁ ራሱ የዛ ሀገር ልጅ ነው፣ የደቡብ ሰው ነው። መጣ። ያው የገጠር ልጆች አንዳንድ ጊዜ ጎበዞች ናቸው ታውቃላችሁ። እንትን አቦ እንደኛ አይደሉም እነሱ፣ ጎበዞች ናቸው። 16 ሰዓት ቸክሎ ይሰራላል። ስግጥ ብሎ የሚሰሩ ጎበዞች ናቸው። ገንዘብ ደግሞ አያወጡም፣ ሻይም አይጠጡም። ቅብር ነው የሚያደርጉት። አገር ቤት ፎቅ ይሰራላል። አንተ ወዲያ ወዲህ ስትል ምንም የለም። በየጊዜው ለቆሙለት ዓላማ ዝግጥ ብሎ ሀብታም አሜሪካ ውስጥ የገጠር ልጅ ነው። በቃ ይህ መዝናናት፣ የክለብ መሄድ ምናምን አታስበው። የለም ይሄ ሳንቲም ማውጣት፣ ሬስቶራንት እየሄዱ ስትል ማባከን፣ ሰብስቦ መጋበዝ የለም። እንጅሩ ብር ነው የሚያደርገው። ከዚያስ በኋላ መጣ፣ ሰራ፣ ሜዳ ላይክ ብዙ ብር እንትን አለ። ከዚያ በኋላ ቶዮታ ካምሪ ገዛ። ኮሮላ ነው ካምሪ፣ አበሻ ጠንከር ያለ ኮንቬንሽናል የሆነ እንትን አለች አሉ። እሷን ገዛ። ወዳጄ ጠንክሮ ሰራ። 24 ሰዓት ነው የሚሰራው። ጥሩ ቤት ተከራየ። አፓርትመንት አይቶ የማያውቀው ጥሩ ሻወር፣ መኪና ነዳ፣ ኮሮላ ነዳ፣ አፓርትመንት ስኖረ፣ ላውንድሪው ላውንድሮማ ሁሉ ነገር ፐርፌክት። የአሜሪካን ሀገር ስታንዳርድ፣ ሳንድቹ ምኑ ምኑ ይሄ ገጠር ውስጥ ምናምን የሚበላው ሳይሆን አዲስ ነገር መብላት ጀመረ። ወዳጅ ያማረበት ስራ፣ ጠንካራ ነው፣ ገንዘብ አለው፣ ብር አለው። አሁን ቸርች መቅረት ጀመረ። ልጁ ሲመጣ ከቸርች አካባቢ አይጠፋም ነበር። አማርኛም በደንብ አይችልም። ከዛ አንድ ቀን ምን ነው ጠፋህ እኮ አንተ ባይብል ስተዲም ታውቅ ምን ሆነ ነበር? ለእኔ ሳይሆን ጓደኞቼ ናቸው የነገሩኝ። ያለንን አንተ እኮ የእግዚአብሔር መንግስት ሰራተኛ ነበርክ እኮ ምን ስንት ነገር በዚህ ከቀጠልክ እኮ ቸርች መቅረት ሁሉ ከጀመርክ አገልግሎት እንደሆነ እርግፍ አድርገህ ትተሃል። ባይብል ስተዲ ትመራ ነበረ። ምንድነው ችግር? ይልጠል ጥሩ በአኬቶ ሚን እዚህ ሚን አንተ መንግስት ሰማያት ይላለህ እንደ እሱ ማንም የሚወስድብኝ የለም። እኔ የምን መንግስት ሰማያት ነው የምታወራው? ከዚህ በላይ መንግስት ሰማያት አላውቅም። የእሱ መንግስት ሰማያት አሜሪካ ሲመጣ የዚህ ሀገር የአሜሪካ ትናንሽ ምቾት፣ መኪና መንዳቱ፣ የፈለገውን መልበሱ፣ መርጦ መብላቱ፣ ብር ቆጥሮ በቃ ዶላሩን ቆጠረ። ኢትዮጵያ ሲልክ ብዙ ብር ነው የሚሆነው። ከአንተስ የመንግስት ሰማያት የምታወራው አለ። ከዚህ በላይ ምን አለ አለ። ምንድን ነው የምፈልገው አለ። ከገጠር ነው የመጣው። እንደነዚህ አይነት ተመልከቱ። መጽሐፍ ቅዱስ የዚህ ዓለም ምቾት ይላል። በእንደዚህ አይነት ሁኔታ ነው ኩዊት ያስደረጋቸው። ይሄ እርግጠኛ ነኝ መከራውን ተቋቁሞ ምቾት መቋቋም አቃተው። እንዴት የሚሆን እንዴት ይሄ ሰውዬ ኩዊት አድርጓልና ፍሬ ላይ እስካልደረሰ ድረስ መንገድ ዳር ከተዘራው ጋር ሰይጣን መጥቶ ኢሚዲየትሊ ከወሰደው ራኪ ግራውንድ ላይ ወድቆ ብዙ ሳይቆይም ወደ ኦፌንድድ ሆኖ ዘሩን ካስወሰደው ምንም የት ይደርሳል ተብሎ ተጨብጭቦለታል። ይሄ ሪሶርስ ከማባከን ውጪ እስካላፈራና ሃርቨስት እስካላስገኘ ጊዜ ድረስ እስከ መጨረሻ ሄዶ ጫፍ ላይ በ11ኛው ሰዓትም ላይ ጊቭ አፕ ያርግ፣ ገና በጠዋቱ ጊቭ አፕ ያርግ። ሁለቱም ፍሬ እስካላፈሩ ድረስ ኩዊተርስ ናቸው። ስለ ኩዊተርስ ስለማይሰግጡ ሰዎች እግዚአብሔር ተጠይቆ ምን አለ? ወደኋላ ቢያፈገፍግ ነፍሴ በእርሱ አትደሰትም አለ።
እስከ መጨረሻ ድረስ ሂድ አለው። ዳንኤልን ታስታውሱ እንደሆነ በዕጣ ክፍል ትቆማለህ። በነገራችን ላይ ስለ ሞት ነው የሚያወራ ቦታ። አንዳንዶቻችሁ ተስፋ ቃሌ ነው የምትለዋላችሁ። አንተም ዳንኤል ሆይ እስከ ፍጻሜው ድረስ ሂድ፣ በመጨረሻውም ዘመን በዕጣ ክፍል ትቆማለህ የሚለው በመጨረሻ ቀን ትሞትና ከሞት ተነስተ እግዚአብሔር በምድር ላይ ባደረግከው መሰረት ብድራትን ይከፍልሃል ነው የሚለው። ክፍሉ መጨረሻ ላይ ታችሁ እንደሆነ ሙታን እንዴት እንደሚነሱ ምናምን ከጻፈ በኋላ ነው። ስለዚያ ነው የሚያወራው። ግን እስከ መጨረሻ ድረስ ሂዳለ። መጽሐፍ ቅዱስ እንዲህ ይላል፣ እስከ መጨረሻ የሚጸና ይድናል ይላል። መጽናት ድነት የሚለው ቋንቋ ብዙ ዲቴል አለው። ዝም ብሎ ከሲኦል መዳን ብቻ ሳይሆን ድነት የሚለው ዲቴል ስላለው እዛ ውስጥ አልገባም። በአጠቃላይ ስግጥ ያሉ መንፈሳውያን ሰዎች አሉ በመጽሐፍ ቅዱስ ውስጥ ወደ ግራ ወደ ቀኝ የማያስብሉ ምንም በቃ እንኳን ጣዖት ጋር ሊሄዱ አይደለም ከመስመር የማያወጡ እንደነ ጳውሎስ አይነት ሰዎች ቢገረፍ ቢደበደብ የባህር አደጋ ቢደርስበት ምንድን ነው ይህ ሰውዬ እንደዚህ የቸከለው? ነገስታት ፊት ይቆማል፣ አንድ አይነት ቋንቋ ነው የሚያወራው። ተራ ሰዎች ፊት ይቆማል፣ አንድ አይነት ቋንቋ ነው የሚያወራው። በአሕዛብ ፊት፣ በነገስታት ፊት፣ በጣሊያኖች ፊት፣ የትም ቦታ ሲደርስ ኢየሱስ ጌታ ነው። ስግጥ በቃ ምን ታመጣለን? ንጉሱ ፊት ቀርቦ አንተ እኮ በጥቂት እኮ ክርስቲያን ልታደርገኝ የሞከርክ እኮ ነው፣ ምን ቀረህ አለው። የመሰገጥ ብዛት ምን ታውቃላችሁ? ንጉሱ ያለው በስምህ እምላለሁ አለ። አንተ ብቻ ሳትሆን እዚህ ጋር የቆማችሁት ሁላችሁም ከሰንሰለቴ ከመከራዬ ውጭ እንደኔ እንድትሆኑ በእግዚአብሔር ፊት ጸልያለሁ አለው። አባባሉ እንደውም ይለይልህ፣ ይውጣልህ። አንተ ብቻ አይደለህም፣ እንዲያውም እዚህ የቆሙት ሰዎች በሙሉ ነው ጌታ እንዲቀበሉና ክርስቲያን እንዲሆኑ እንፈልገዋል። ይሄ ቋንቋ እስር ቤት አስጥሎታል። ኧረ ሲድራቅ ሚሳቅ አብደናጎ የሚባሉ ሰዎች ትሪ ሂብሩ ቦይስ የሚባሉ ታውቃላችሁ? የሂብሩ ቋንቋ ስማቸው አናንያ፣ አዛሪያ እና ሚሳኤል። እነዚህ ስማቸውን ያስቀይሩ ባቢሎናውያን ስም የቀየሩላቸው ሚሻቅ፣ ሻድራቅ፣ ቤንድጎ። እነዚህ ሶስቱ የሂብሩ ቦይስ የሚባሉት የወርቅ ምስል አቆምና ናቡከደነፆር በሉ እንስገድ ብሎ አምላካችን ነው ብሎ ሲሰግዱ አንሰግድም። ዋት አንሰግድም? ስግጥ አንሰግድም። ምን ይሻላል? ኧረ ጉድ ፈላ። ናቡከደነፆር ትልቁ ንጉስ አይደለም፣ ኤምፐረር ነው። ባይዘ ወይ የኤምፓየር ባለቤት ነው። እዚህ ሰውዬ ፊት አስቡ። እንደው ጉድ ብሎት እናንተ ሚሳቅ፣ ሲድራቅ፣ አብደናጎ ላቆምኩት ለወርቁ ምስል አልሰግድም ማለታችሁ ጆሮዬ ነው ወይስ እውነት ነው? እችን ነገር እስቲ ከእናንተው ልስማ። እውነት ጆሮዬ ነው ወይስ ንጉሱ የኔን ትእዛዝ መናቃችሁና አልሰግድም ማለታችሁ? ይሄ ነገር ጆሮዬ መሆን አለበት። አይ ንጉሶ ያሉት፣ አቤት መሰገጥ። ላቆምኮ የወርቁ ምስል ከእጄ ማን ሊያድናቸዋል ሲል እውነቱን እንንገርህ፣ ማዳኑን የምናመልከው አምላክ ከእጅ ሊያድንን ይችላል። ቀልድን አቁም፣ ሊያድን ይችላል። አይ ንጉስ እንደዛ እንኳን አይበል፣ እንደዛ እንኳን አትበል። ሊያድንን ይችላል፣ ድብን አድርጎ ይችላል። ግን ባያድንን እንኳን እንደው ላይ እንበልና አንተ ያልከው እንደው ቢሆንና እንደው ሊያድንን እንኳን ባይፈልግ አያድንም ማታር ለሚያ ቦታ። አንዳንድ ሰዎች ሮንግ ነገር ነው የሚያወሩት ሰምቻለሁ። ማይልስ መንሮ ሮንግ መጽሐፍ ጽፏል በዚህ ትምህርት ላይ ወር ኢፍ ሂ ዳዝንት የሚል ማለት ነው። አይ ዶንት ቢሊቭ ዳት። ማይልስ መንሮ ኢዝ ማይ ፌቨሬት፣ ግን ፌቨሬት ቢሆንም እንግዲህ የማልቀበለውን ደግሞ አልቀበልም ነው። ወር ኢፍ ሂ ዳዝንት ብሎ ነገር የለም። ትክክል አይደለም። ወር ኢፍ ሂ ዳዝንት ዋና ሴቭ ዩ አር ዩ ኪዲንግ ሚ? ሊያድንህ ባይፈልግስ? የእግዚአብሔር ልብ ወደ ማዳን ነው። አንዳንዴ የማያድንበት ቦታ የለም። የማንድንባቸው ብዙ ፋክተሮች አሉ እንጂ እግዚአብሔር ሊያድንን ስላልፈለገ ወይም ማዳን አላማው ስላይደላለ ወር ኢፍ ሂ ዳዝንት የሚባል ቋንቋ አይሰራም። እግዚአብሔር ገበጣ አይጫወትም። ወር ኢፍ ሂ ዳዝንት የሚል ስብከት አልቀበልም። ስለዚህ ማይልስ መንሮ አም ሶሪ በህይወት የለም። በጣም ወደው ብዙ መጽሐፍቶችን አንብቤያለሁ። እችኛው መጽሐፉን አልቀበልም። ትክክል አይደለም። ትሪ ሂብሩ ቦይስ ያሉት ምንድን ነው? ከእጅ ሊያድን የምናመልከው አምላክ ከእጅ ሊያድንን ይችላል አሉት። ከእጄ ማን ያድናቸዋል ሲል ሊያድንን ይችላል። ባያድንን እንኳን ላቆምኮ የወርቁ ምስል እንደማንሰግድ ያውቃሉ። እናንተ ብትሆኑ እንዴት ትረዱታላቸው? ይህን ክፍል አያድንንም ማለት ነው። ይህ ክፍል ኖ ግልጽ እኮ ነው። እንደው ላክ እንበልና እንደው ላይክ እንደው ማድንን እንኳን ቢሆን እኛ አናደርገውም። ይሄ እንኳን ይውጣል ይለይልህ ነገር ነው። እንግዲያውስ አለ የመናደዱ ብዛት እንዴት ቢንቁኝ ነው። ዩ ኖ ዋት 7 times harder than usual ነው የሚለው በእንግሊሽ ባይብል። በአማርኛ እንደዚህ ነው የሚለው። ቆይ 7 እጥፍ ከድሮ ይልቅ እንዴት ቃል በቃል የሚለው
እኔ እንግሊሽ ባይብል ነው የማነበው። 7 times harder than usual. The furnace was harder than usual. ፈርነሱ ማለት ይሄ በቃ ላይ ይሄ ገሃነም ነው ያደረጉት። በቃ በዲን የሚቃጠል እሳት ማለት 7 እጥፍ። ቆይ እቶኑን ድንጋይ ነው ያቀለጡት ወይስ ብረት ነው ያቀለጡት? 7 times harder than usual። የንዴቱ ብዛት አልወጣለት ብሎ እነዚህንማ በዚህ እሳት አይደለም የሚቃጠሉት አለ። ለምስሉ የማይሰግድ በእሳት ይቃጠላል ነው። እሳቱ እየተንቀለቀለ ነው። ኖ 7 እጥፍ አንድዱት። 7 እጥፍ እንዴት ነው የሚሆነው ግን? ምን ብረት ይሆን የሚያቀልጡት? ዘግናኝ 7 እጥፍ harder than usual. The furnace was hot enough. 7 times harder than usual ነው የሚለው። ፈርነስ እኮ ነው። ገሃነም ቋንቋ የማይገልጠው 7 እጥፍ ካነደዱ በኋላ እኔ 7 እጥፍ እኔ ቤንዚን አልከፍክፉበት ምን እንደተፈጠረ አይታወቅም። 7 እጥፍ። ከዚያ በኋላ ወታደሮች ይዞ እነሱን ለመገፍተር እሳት ውስጥ ምናምን አገር ሰላም መስሏቸው ሄ አርቃ አትቆፍር ይባላል። ማን እንደሚቃጠል አታውቅምና በጣም አታንድደው፣ ማን እንደሚቃጠልበት አይታወቅም። በጣም ቆፍራት፣ ማን እንደሚቀበርበት አታውቅም። እንደ ሄመን ከፍ አድርጋ ትስቀለው እንጨቱ፣ ማን እንደሚሰቀልበት አይታወቅም። አንበሳ ጉድጓድ ድረስ አትበል፣ ማን ነው ወደ አንበሳ ጉድጓድ እንደሚጣል አታውቅምና አርቀ በባርነት ወንድምን አትሽጠው፣ መጨረሻ ማን ባሪያ እንደሚሆነው እንደሚቀር አታውቅምና። ስለ ዮሴፍ ነው ያወራሁት። እነዚህ ያወራሁላችሁ ሰዎች በሙሉ ሰገጤዎች ናቸው። ስግጥ ያሉ አይናቸውን የማያሹ ላመኑበት ለአምላካቸው ስግጥ ያሉ ናቸው። ዳንኤል የሚባል ስግጥ ያለ ሰውዬ ታውቃላችሁ? በኢየሩሳሌም አቅጣጫ በሩን መስኮቱን ከፍቶ በቀን 3 ጊዜ ይሰግጣል። በቃ ምን ይጸልያል ወደ አምላኩ ስግጥ። ይህንን ሲያዩ ነው ጠላቶቹ መጥተው በእነዚህ 30 ቀናቶች ወደ ሰውም ሆነ ወደ እግዚአብሔር የሚጸልይ በአንበሳ ጉድጓድ ውስጥ ይጣል የሚል ሕግ የወጣው። ሰማ ሰው ይህን ሰምቶ እንኳን አይጠነቀቅም እንዴ? የፈለገ ይምጣ ያመጣችሁትን አምጡ አለ። ስግጥ። እንዴት ነው የሰገጠው? ምንም ዛሬም ጸለየ። አንበሳ ጉድጓድ ውስጥ እኮ ያስጥላል። ሕግ ወጥቷል። የሜዶ ፋርስ ሕግ ማለት ንጉሱ ራሱ መሻር አይችልም። ኦፊሻሊ ተገኘ ማለት ነው። ተከሰሰ፣ ተፈረደበት። ንጉሱ ሊያድነው ሞከረ፣ ጣረ፣ ቀኑ ሙሉ አልቻለም። ሕጉ መሻር አልቻለም። በሐዘን አምጥቶ የተራቡ አንበሶች ላየንስ ዴን ነው የሚለው። ላየንስ ዴን ምን እንደሆነ ታውቃላችሁ? የተራቡ አንበሶች ያሉበት ዋሻ ውስጥ የሚያድናችሁ የሌለበት ተቀራምቶ አየር ላይ ነው የሚቀራመቱት። እዛ ውስጥ ተወረወረ። ንጉሱ ሌሊቱን ሙሉ እንቅልፍ የሚባል ዘወር ሳይል አደረ። ተጨነቀ። ወይኔ ዳንኤል የመሰለ ሰው ወይኔ። ጠዋት ተነስቶ በሌሊት አልበላ ምን አለ እያዘነ ወደ አንበሳ ጉድጓድ ሄደ። ምናልባት የሚያመልከው አምላክ አድኖት ከሆነ በሚል እንጂ አንዳንድ ሰዎች አሉ ዘመዶቻቸው መቃብር ጋር ሄዶ የሚያለቅሱ። ለምን ሰራላችሁ ሲባል በቃ እዛ የማገኘው ስለሚመስለኝ ነው፣ ከሌን የሞተብኝን ዘመዴን ይላሉ። ያሳዝናሉ። አንድ ሴት ነበር እስቲ ልጄ ጋር ሄጄ ልምጣ የምትል ልጇ ሞቶባት ታሳዝናለች በጣም። መቃብሩ ጋር ስትሄድ የምታገኘው ይሄ ሰውዬ ወደ አንበሳ ጉድጓድ እያዘነ ሲሄድ እንደማያገኘው እርግጠኛ ነኝ። ልክ የሞቱ ዘመዶቻቸውን በቃ ልክ መቃብር ቦታ ሄደው እንደሚያለቅሱ እንደዛ ነው አካሄዱ። እዛ ሄደና መቼም የልዑል አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶቹ አፍ ሊያድንህ ችሏልን? ይሄ ሰውዬ እኮ የአሕዛብ ወገን ሜዶ ፋርስ የሜዶ ፐርዥን ሰው ነው፣ እስራኤላዊ እንኳን አይደለም። ድምፅ ከላይንስ ዴን ከውስጥ ድምፅ ተሰማ። የዳንኤል ድምፅ የተለመደው ድምፅ፣ ንጉሥ ሆይ አዎ በሕይወት አለው። አንበሶቹ አልጎዱኝም፣ ምክንያቱም በአንተ ፊትም አልበደልኩምና በአምላኬ በእግዚአብሔር ፊትም ቅንነት ተገኝቶብኛልና በአንተም ፊት አልበደልኩምና በሰውም በእግዚአብሔር ፊት ታማኝ ነበርኩና እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘግቶ ይኸው አለው በሕይወት። በሉ በአስቸኳይ አውጡት ተባለ። ወጣ። በምትኩ አጥልቃ አትቆፍር ያልኩት ለዛ ነው። እነዛ ከሳሾቹ ውስጥ ከነ ቤተሰባቸው ለአንበሳ ጉድጓድ ሲጣሉ አንበሶቹ እነዚህን አየር ላይ ነው የቆረጣጠሟቸው ነው የሚለው። መሬት አላስነኳቸው። ለዳንኤል ምን መጣ? ለእነዚህ መጣ። ስግጥ ስላለ ከአምላኩ ጋር ስግጥ ያለውን አምላኩ ደግሞ መጥቶ አዳነዋ። ሲድራቅ፣ ሚሳቅ እንደ አቤድጎ እነዚህ ሶስቱ ትሪ ሂብሩ ቦይስ የሚባሉት ስግጥ ብሎ እሳት ውስጥ ገቡ። 4 ሰዎች ሆኑበት። እንዲህ አራተኛው ማን ነው አለ ንጉሱ።
አሳፋሪ የሚመስሉ ነገሮች ነገ ከዛ በላይ ሆኖ ስለሚያሳይ ዛሬ ልትስቅበት ትችላለህ፣ እንደ ማህተመ ጋንዲ ፍልስፍና። ነገ ተነገ ወዲያ ግን ከአንተ ጋር ልስራ ትለዋለህ። ይሄ ልጅ ትናንትና ተስቆበታል፣ ቀጥሎ ተናደውበታል። አሁን አብረን እንስራ የሚሉበት የማህተመ ጋንዲ ፍልስፍና የሚሰራበት ነው። ማህተመ ጋንዲ ምን አለ? ወን ዩ ካም አፕ ዊዝ አይዲያ ብራንድ ኒው አይዲያ። ይሄ ልጅ አጥናንቶ የመጣ ነው ይመስለኛል። ሃው ቱ ሜክ ኢት ማለት ነው። ዴይ ላፍ አት ዩ አለ። መጀመሪያ ይስቁባል አለ። እንደማታቆም አንተ ጀምረህ የማታቆም መሆንን ሲያዩ ደግሞ መጥቶ ይጣሉሃል አለ። ሰድበዋል፣ ያንቋሸዋል አለ። ከዛ ይጣሉሃል አለ። ሁሉም እጅ ማሰጥ ከሆነ አለ ደውል ከማል ሰሚት አድርገው ከአንተ ጋር እንስራ ብሎ ይጠይቀዋል አለ። ስለዚህ አዶናይ ይሄን ሁሉ አልፎ ነው እዚህ የደረሰው። እኛ የሰገጠባቸውን ቦታዎች አላየንም። እኛ የፈመሰበትን ቦታ ነው ያየነው። ለመፈመስ ግን ሰግጦ ነው። መሰገጥ ማለት ቸክሎ ነው ማለት ነው። ቋንቋ ላይ ፎከስ አድርጋችሁ ድድብናን ምን ለሀገራችን እያስተማረ ምናምን ውሸታም ሊል የፈለገው ሳይገባሽ ቀርቶ አይደለም። ዋዩ ላይ ውሽታክን ሞት እኛ ለምን ገባ እናንተ ለምን አልገባችሁም? ከአዶናይ እኔ የመማረው የተማርኩት ምንድን ነው? ዲሲፕሊን የተማርኩት ከአዶናይ የተማርኩት ምንድን ነው? እኔ ኮንሲስተንሲን የተማርኩት ከአዶናይ የተማርኩት ምንድን ነው? ቱ ቢ ፐርሲስተንስ ነው የተማርኩት ማለት ነው። ኢፍ ዩ አር ኮንሲስተንት ባይ ዘ ዌይ መጽሐፍ ቅዱስ ላይ ሁል ጊዜ ኮንሲስተንት ስለመሆንና ፐርሲስት ስለማድረግ ነው የሚያስተምረው። ስለ ጸሎት ሲያስተምር ኢየሱስ ስግጥ ስለማድረግ ነው ያስተማረው። ምን አለ? ለምሳሌ አንድ አመፀኛ ዳኛ ነበር አለ ከተማ ውስጥ። አመፀኛው ዳኛ አመፀኛ አስቡ፣ እግዚአብሔርን የማይፈራ ሰውን የማያፍር ምን አይነት ወሮ በላ ስቱፒድ ሰውዬ ነው! ግን እግዚአብሔርን አይፈራም፣ ሰውንም አያፍርም። እንደዚህ አይነት አይን አውጣ ሰውዬ አንዲት ስግጥ ያለች ሴት ትመጣና በጧት ሄ ከባላ ጋር ውረድ ፍረድልኝ። ሰውዬው እኮ እግዚአብሔርን አይፈራም፣ ሰውም አያፍርም። አቦ ዞር ብሎ አያትም። ነገም ትመጣ ሲወጣ ከባላ ጋር ፍረድ፣ እባክህ አትለፈኝ፣ ጌታዬ አትለፈኝ። በቃ ሰለቸችው፣ አታቆምም። ኢግኖር አደረጋ፣ ፊት ነሳት፣ አተውም። ሴትየዋ ስግጥ ያለች ነች። አቦችንስ በቃ እኔ መገላገል እቺ ሴትዮ ማላይበት የሚያቀርበው እንጀራ የተጋገረ የለምና ጎረቤት ሄደና ሌሊት ነው፣ ልብ አድርጉ፣ ሌሊት ሰው በተኛበት ሰዓት አንኳኳ በር። ማን አለው ከውስጥ? እባክህን እንግዳ መጣብኝ፣ ባልታሰበ ሰዓት የማቀርብለት ምግብ የለኝም፣ እባክህ እንጀራ አበድረኝ አለው። ሲለው ከውስጥ የመለሰለት ምንድን ታውቃላችሁ? ዲስከሬጅ የሚያደርግ ነገር ነው የመለሰለት። ምን የሚል? እባክህ ተኝቻለሁ፣ አጉል ሰዓት ነው የመጣብኝ፣ አም ሶሪ አለው። ኖ አም ሶሪ ብሎ እንደገና he kept knocking on the door. he was knocking. ፐርሲስት አደረገ። ኮንሲስተንሲ ታዩበታላችሁ። he was consistent to knock on the door. ከዛ ይነቃሉ። እባክህን ተወኝ አለው። ከልጆቼ ጋር ተኝቻለሁ። ኖ እባክህን፣ አይ መሄድ አልችልም አለው። he kept on knocking. ጭቅጭቁ ይሄ ሰውዬ ተነስቶ ካልሰጠው በስተቀር ጥሎ የሚሄድ ሰውዬ አይደለም። ስግጥ ያለ ነው። የፈለገውን ተናጥቆ የእግዚአብሔር መንግስት ሰገጤዎች ብቻ ናቸው የሚወርሱት። ታውቃላችሁ? እግዚአብሔር መንግስት መጽሐፍ ቅዱስ ምን ይላል? ግፈኞች ይናጠቋታል ይላል። በሌላ ቋንቋ እኮ ስግጥ ያሉ ሰዎች ይናጠቋታል ነው ያለው። ግፈኞች ይናጠቋታል ነው የሚለው። ምን ማለት ነው? እኛ ያሉ ጨካኞች ናቸው የሚናጠቋት። እግዚአብሔር መንግስት እየተገፋች ነው አለ። ነገር ግን ግፈኞችና ጨካኞች ይናጠቋት ነገር አልቀየርም። ዛሬም ሰው መንፈስ ነው አለው። ዛሬም የቀየርኩት ነገር የለም። ስግጥ ያልኩባቸው መንገዶች አሉ። እኔም በህይወት ብዙ ጊዜ እኔ ለራሱ የኃይሉ ዮሐንስን ትምህርት ሪጀክት አድርጌ ያለፍኩበት ጊዜ አለ። ግን እስቲል የአንተ ምንድነው መቆምና ያለ መሸበር እና ጸንቶ ለዓላማህ መቆም ዛሬ ላይ ድጋሚ እስታክ አድርጌ እንድሰማ አድርጎኛል ማለት ነው። መሰገጥ ያው ለዓላማ መቆም ማለት ነው፣ ሌላ ነገር አይደለም። ሁኔታውን አለመስማት፣ ነገሩን ሰውን ምናምን አለመስማት እና ድሮ በሰማሁት ኖሮ ይሄን ቋንቋ የሆነ እንደውም ሰዎች የደበቁኝን ሚስጥር የነገረኝ ነው የመሰለኝ ልጁ። ጌታ ይባርከው። አንዱ ብሎሻል፣ ዘግይተሽ በመረዳት ሰግጠሽ ነበር ወይ? ሳይነግሩን እነሱ የገባቸውን ነገር ሳይነግሩን አሁን ሚስጥር ስላወጣባቸው ነው ልጁ ላይ የተነሱበት እና ለምን
ኮርስ እሱ አይጠብቀውም ይሄን ነገር። ኦፍ ኮርስ የሆነ ቦታ ብዙ ነገር ውስጥ አልፋ ነው እዛ የደረሰችው። እሷም በነገራችን ላይ አድናቂዋ ነኝ። አዎ በብዙ በጣም ዋጋ መክፈል በብዙ ዲሲፕሊን ነው እንጂ ዝም ብላ ነካ ነካ አድርጋ ተመልሳ አይደለም። እኔም አዎ ያወቅኳት ብዙ ዲሲፕሊን በብዙ ልፋት ሌላ ፋሎወር እንኳን ለማፍራት የስ እኔ 50 ሺህ ነው ምናምን ያለኝ የስ እዚህ ላይ እስከዛሬ ድረስ አስብ። እኔ እነሱ እኮ በሚሊዮን ነው ያላቸው። ዝም ብሎ አዎ ይገኛል እንደ ሚሊዮን ምናምን እና እግዚአብሔር የተመሰገነ በጭራሽ ይሁን። ከምንድነው ስለ በጣም ዲሲፕሊን ነው እንግዲህ በዚህ ሁሉ የምናወራው። ሰምባዲ ተነስቶ ዲሲፕሊን ይዞ ምን ብሎ እስከ መጨረሻ ጸንቶ በመቆም የሚያገኘው ሪዛልት አለ ሁሉ ጊዜ። እኛ ነካ ነካ አድርገን ነው የምናቆመው ሁሉን ነገር። ትምህርት ቤት የሆነ ቦታ እንሄድና እናቆማለን። በቃ ወደኋላ ማፈግፈግ እግዚአብሔር የማይደሰትበት ህይወት አለ። ያ ነው ችግራችን። በቃ በጣም እግዚአብሔር ይመስገን። የት ነው ኮሚትመንት የምትኖሪው? የለንም፣ እዚህ አሜሪካ ኮሚትመንት ነው? የለንም ለምንም ነገር። እዚህ አሜሪካ ነው ያለሽው? እኔ ኢትዮጵያ ነኝ ያለሁት፣ አዲስ አበባ ነኝ ያለሁት። ነው እንዴ? ያው ጎበዝ ነሽ፣ በርቺ። አዲስ አበባ? አዎ አዲስ አበባ ነኝ ያለሁት። ለምንድን ነው አሜሪካ የመሰልሽኝ? በሰላም ነው ወይስ ልመጣ ልትመጪ ነው? ይሆናላ ጀመርክ መተንፈይ ጀመርክ። እንዴት አሜን እግዚአብሔር ሰው ልበል። አሜሪካ መምጣትና በግዴል ትመጫለሽ። እኛ አስመተን የለ እንዴ? እንኳን ከአዲስ አበባ አልፈልግም። እንኳን ከአዲስ አበባ ከባሌ አምጥቶን የለ እንደ ጌታ አሜሪካ ጥሩ ዓላማ ነው። እኛ ደግሞ ከምንም በላይ እውነት የገባን ሰዎች ስለሆነ ስግጥናን በደንብ ሼፕ አድርገን መጠቀም እንችላለን። በደንብ ጥግ ድረስ መሄድ፣ በሁሉ ነገር ጥግ ድረስ መሄድ ጀምሮ አለማቆም። ቅድም ሳወራ ነበር፣ ሰምተሽ እንደው አላውቅም። ኬነት ኮፕላንድ ምን አለ? አንድ ሰው አለ ተነስቶ ከግንብ ጋር እየተላተመ ይወድቃል፣ ይነሳል፣ እንደገና ሄዶ ይላተማላል። በዛ በኩል ለማለፍ ነው አለ። እየወደቀ እየተነሳ አሁንም ሲላተም ካየኸው ፍራው አለ። ኢቬንቹዋሊ አለ ማያቆም ሰው በርቅሶ ማለፉ አይቀርም። አትሳቅበት። አንድ ጀምሮ የሚያቆም ሰው ነው ደካማ አለ። አንድ ተገጫጭቶ ተመልሶ በዚህ በኩል ምንም የለም ብሎ የሚመለስ ሰው ተራ ሰው ነው። እስቲ ማን አሁን ደግሞ የገባው? እንዴት ናችሁ ወንድማችን? ሰላም ነው ወይ? ሰላም ነው። ኃይልሻ ሁሉ ሰላም? እንዴት ነው? መሰገጥ ትፈልጋለህ ወይስ አትፈልግም? ኦፍኮርስ ቆየሁ፣ ሰግጫለሁ። ኦልሬዲ ነኝ። ታስታውቃለህ። ከስምህ መሰገጥ ያስታውቃል። ዝም ብለህ አይደለም ቴክ ኤሌክትሪሻን ነው ምናምን። በቢዝነስ አካውንት ነው የገባሁት። በዛ አቅጣጫ ነው የሰገጥከው። አሪፍ ነው፣ ጎበዝ። እንዴት ናችሁ? ሰላም ነው። አይ መንፈሳዊም ላይ እኔ ሰገጤ ነኝ። ጎሽ፣ ጎበዝ። እኛ ታዲያ እሱን አይደል የምንፈልገው? የማምንበት ፕሪንሲፕል ነው። እግዚአብሔር ይመስገን። ሞር እንደውም ስግጥና ላይፍ ላይ እንደዛ ነው ካልሆንክ ብዙ ነገሮች እኔ እንደውም ብዙ ሰው ለምን ፎሎ እንደማያደርገው ፎሎ ማድረግ ኦፍ ኮርስ ፌለሪቲን አክሰፕት ላለማድረግ ነው። እኛ ቋንቋውን በደንብ ተጠቀምንበት። እግዚአብሔር ይመስገን። ሰግጥ ፈምስ ነው ነገሩ። እግዚአብሔር ይመስገን። እስቲ ሌላ ማን ነው ያልተናገረ እዚህ ጋር? እኔ ነኝ ተራ ኢኑ ወርቄ ነው የሚለው። ኢኑ ወርቄ ያ ጎሄድ። አዎ ግን አሁን ነው የመጣሁት። የአዶናይን ፎቶ ስላየሁ ነው የመጣሁት። እርሱን እስቲ በደንብ ንገረኝ እንዳልሳሳት ምናምን እንትን ጥርት ያለ ነው ምናምን እያልክ ላይ ነው የወጣሁትና ስልክ ገብቶብኝ ወጣሁ እንጂ እየሰማሁህ ነበር። አላማችን ምን መሰለሽ? የእሱን ያቀረብንበት ምክንያት የዚህ ተመችቶኛል። አንዳንድ ምቀኞች ሊል የፈለገው ሳይገባቸው ቀርቶ ሳይሆን እሱ ስለመሰገጥ ሲያወራ ፋራ ስለመሆን ሳይሆን ያወራው ቸክሎ ስለመቆም ለያዝ ነው አላማ እስከ መጨረሻ መሄድ ግግም ማለት። ለምሳሌ ለአንድ ነገር ተነሳሽ እንበል፣ ገባሽ? ስግጥ ካላልሽ በስተቀረ ተራ ሰው ነው የምትሆኚ። ቋንቋውን ተጠቀመበት እንጂ ስለ ዲሲፕሊን ያስተማረው ልጁ። ከዛ ደግሞ ራሱን ለምሳሌ መጀመሪያ ፎቶ ለቆ ነበር የሆነ እዚህ ጡቱ ምናምን ልክ አሁን ጋት ቤስት ባዲ
ማይ ፍሬንድ ራስ ላይ መስራትን ማለት ነው። ራሱ ላይ ሰርቶ ነው ያሳየን። ሰርታ ሳይ ነው ሰገጠና ሳየ ነው ማለት ነው። ይሄንን ነው መሰገጥ በሚል ቋንቋ ቀረበው እንጂ ኦኬ ቆይ ልንገርህ፣ እኔ ባይዘዌ የአዶናይ በጣም 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 ደጋፊ ነኝ። በቃ ከመጠን በላይ ማለት ነው። ነፍስ ራሱ ቢሰጥ ለአዶናይ ነፍስ እሰጣለሁ፣ እውነት ለመናገር ማለት ነው። ብሔሩ አይዶንኬር ምኑ አይዶንኬር ፍቼ ላሳይክ እችላለሁ። እኔ ውጭ ነው ያለሁት 10 ስልክ ማለት ነው መግዛት የሌለብኝ 10 ስልክ ገዝቼ ቮት ያረኩት በጣም ስለምወደው ነው። በቃ አሸንፎ መድረክ ላይ የሚያሳየውን ነገር ለማየት ብዬ ማለት ነው። ሌሊቱን በሙሉ ቁጭ ብዬ ነው ስከታተል የነበረውና ማለት ነው። የምወደው ጌታ ምስክሬ ነው የምላቸው። ለምን ብትሉ ማለት ነው የሆነ የሚታየኝ ተስፋ አለ። ገባ መጀመሪያ ላይ ሲመጣ በጣም ነበር የሚያሳዝነኝ። የዛሬ 4 ዓመት 5 ዓመት ማለት ነው። እኔ ሲመጣም አውቀዋለሁ እና እኔ ያኔ በዘርና በፖለቲካ በጣም በሚያስጠላ ሁኔታ ውስጥ ነበርኩ። ገባ በጥላቻ የሚናገረው ነገር እውነት ነው። ለምን ብትል ማለት ነው ማንም ሰው ራሱ ላይ ትኩረት ካላረገ ራሱን ካልወደደ በቃ ስግጥ ብለክ በሆነ ነገር ላይ በቃ ሰዎች ቢሰድቡክ ሰዎች እንትን ቢሉክ አላማህን እያየ ካልተጓዝክ ማለት ነው ገባ አንድ ደረጃ ላይ ስቴፕ ላይ አትወጣም የሚል አመለካከት አለኝና ማለት ነው። እሱ ደግሞ ሰግጥ ሲል እነሱ ወደ ድድብና ወደ እንትን ለነገሮች ነው ለመጥፎ ነገሮች ድድብ በሉ ያለው ውሸት ሳይገባቸው ቀርቶ አይደለም። የኛ ህዝብ አካባቢ ስለሆነና ልጁ ሳይገባው ቀርቶ ነው። እኛ ለምን ገባ እነሱ ለምን አልገባቸውም ሊል የፈለገው ደደቡን አትማር እያለ አይደለም እንዴ? እያለ ያለው ምንድነው? ጸንተህ ቁም እስከ መጨረሻ ዲሲፕሊን አድርግ። በቃ ላይ ለአንድ ነገር ጀምረህ አታቁም ነው ያለው። ወንደርፉል እንዲህ ነበር የሆነ ሰዓት ላይ እውነት ለመናገር ማለት ነው። ማለት በቃ ክፉ ነገር እንዳይደርስበትና ይሁን አለ አይደለ እንዲያሸንፍ ሞር እኔ እንዲያሸንፍና ከወሰደ በኋላ የፈለገውን ቢሉት ዶንት ኬር። ለምን ብትል ማለት ነው ልጁ ሞራል ወደፊት እንዲሄድ ሌላም ነገር ይሰራል። ገና ወጣት ነው፣ ልጅ ነው። እኔ እንዲነበርኩኝ እናንተም ከዚህ ነገር ውጡ ማለት ኃጢአት ከሆነ ማለት ነው እየተደበቃችሁ ኃጢአት ስሩ የሚሉን ነው ያሉት ማለት እኮ ነው። ገባ? ምንም አዲስ ነገር አልተናገረም። ከኃጢአታችሁ እኔ በድብቅ ሰዎች ጨዋ ይሉኛል። እኔ እንትን ምስጋና ካፉ አይጠፋም። እውነት ለመናገር ልጁ ይሄን ያህል እንትን አይደለም፣ የወጣ ባህሪ እንኳን የለውም። ሰውን አይሳደብም፣ አይናገርም። ግን ይሄን ያህል ማለት ነው ምቀኝነት የሆነ እሱን ለመጣል እሱ ወድቆ በቃ ፈተናውን የሆነ ለማብዛት የሚሄዱበት ግን እግዚአብሔር ካጠገቡ ስላለ ማለት ነው። ልጁ ያስታውቃል እግዚአብሔር አጠገቡ እንዳለ እውነት ለመናገር ማለት መንፈሱ ያስታውቃል። ገባ? የሆነ እንትኑ ተንኮል ምናምን ቢኖርበት ነገሮችን ማስቀየስ ይችላል፣ ግን አይችልበትም። በቃ ቀጥታ ነው የሚሄደው። እግዚአብሔር ይጠብቀው። ከዛ በተረፈ ግን እንወደዋለን። ሰግጡ ተገልበጡ ቢለኝ ራሱ እገለበጣለሁ። በቃ አለቀ። ከገደል ላይ ሰግጣችሁ ተገልበጡ ቢል እገለበጣለሁ። ቆይ አንድ ሌላ የሰገጠ ሰው አለ ከአንተ በፊት። አንተ ካልሰገጥክ ባይ ዘ ወይ ካልሰገጥክ ማውራት አይቻልም። እዚህ ጋር ሰግጠህ ነው የመጣው ወይስ ሳትሰግጥ ነው የመጣው? ሀራ ሰግጬ ነው አንድ ነገር አሌክስ አለው አልፈዋለሁ። እሺ ወንድማችን አሌክስ አንተ ሰግጠሃል ወይስ ገና? ድሮም ሰገጤ ነኝ። እንዴት ነህ? ሰላም ነህ? እንኳን አውቃለሁ አለሁልህ። ማን ልበል? አሌክስ በረከት ጋር አብራችሁ በነበራችሁበት ጊዜ ጀምሮ ነው የምከታተለው። በረከት ዮሐንስ አብሮህ በነበረ ጊዜ በረከት ያ የኔ ጓደኛ እና ጥቂት ነገር ማለት ፈልጋለሁኝ። መሰገጥ የሚለውን ቃል ነው ቃሉ
የአዶናይን ሐሳብ መሸከም አይችልም ብዬ ነው የማስበው። ሐሳቡ ሙሉ በሙሉ ቀበለዋለሁ። ሰገጤ የሚለው ነገር ከራሱ ውጪ ማንንም ረግጦ የሚሄድ ፐርሰናሊቲ ያለውን ሰው ነው የሚወክለው እንጂ ይሄ የማትቀበለው ነገር ኔጌቲቭ የሆነውን ነገር ለሱኛው ላይ መሰገጥ የሚለውን ትርጉም አይመጣም። ለዛ ቃሉ ያንን መሸከም አይችልም። ቃላቶቹ መሸከም የማይችሉበት ቦታ ላይ የሱን ሐሳብ ሊሸከም የማይችል ቃል ነው እና የተጠቀመው ከዛ አንጻር ነው ኔጌቲቭ የሆኑ ሐሳቦች ማንም የሚሰማው የለም። ልንገርህ እንኳንም ይዞ መጣ። እኔ ደግሞ ስግጥና ተመችቶኛል፣ በጣም ተመችቶኛል። ወስጄዋለሁ፣ ተባርኬበታለሁ በጣም እኔ ኃይሉ ዮሐንስ ነው ያልኩት። ለምን በመልካም መሰለህ አይደለም ተመችቶኛል። ይቻላል። አይመጥንም። ማን ነው አይመጣ? ምን ማለት ነው? የሱን ሐሳብ መሸከም አይችልም። እስቲ ቆጥሩ ጥያቄ ምን ማለት ነው? መሰገጥ ንገረኝ። የትኛው ነው? ኤፎርድ ነው? እስቲ ምንድን ነው? እስቲ ንገረኝ። ከስግጥና የአዲስ አበባ ልጆች ክፍለ ሀገር ልጆች ሰገጤ ብሎ ስለሚለው ኔጌቲቭ የመሰለ ወይስ እዚህ ላይ ከብልግና የተገናኘ ነው? አንዳንድ ጊዜ ራሱ አዶናይ ሰሞኑን የሰጠው ንግግር አለ። ከተናገረው ንግግር ላይ ይሄን ቃል ትንሽ እያሳመመ ስላለ እስቲ የምንቀይረው ነገር ካለ እናስበው ብሏል። ምን ያልኩት ለወደ ባዮች አላውቀውም ነበረ ወደ ጆሮዬ እንዴት እንደመጣ አላውቅም ነው የሚለው እና እነዚህ ነገሮች አንዳንድ ጊዜ የመጣውን ነገር በሙሉ ለማፈስ ሬዲ መሆን እንደ እግዚአብሔር ሰው እንዳንተ ደግሞ ተገቢ ነው ብዬ አላምንም። don't worry about me እኔ ልቀጥል። ተመሳሳይ ሀሳብ ስለሆነ ኃይልሻ ቀጥል ሀራ ኃይልሻ እንዴት ነህ? ጠፍተሃል። ሰላም ብያለሁ ሁላችሁም። እና ሀሳቡ እንግዲህ በጸጋ እየተቀመመ ይሁን ይላል እግዚአብሔር ቃል። ይሄን ደግሞ መዘንጋት የለብንም። አሌክስ የእኛ ጸጋ ማለት ስግጥና ቆሻሻ ቋንቋ ወገኖች ሆይ የድንግል ማርያም ቸርነት የጌታችን ይሁን እንደዛ ሲባል ቅዱስ መስሎ ከሆነ እኛ እንደዛ አንቀበልም። ስግጥና ይሻለናል። ከዛ ሰግጠናል እኛ ተወናው አይመቸንም። እሱ ቀጥል። ፖለቲካ አታምጣብን። በእኛ ጥሩ ነገር እያወራን ነው። ዝም ብዬ የራሴን ነው የግል አስተያየት ነው። አንተ ራስህ እኮ ስግጥ ያልክ እኮ ነህ። በብዙ ወደ ኋላ ሰገጤ ነህ እኮ አልኩህ። ኃይልሻ የግል ሀሳብ ነው። አክብረውና ዝም ብሎ የግለሰብ የለ የግለሰብ አክብረውና ሰዎች ገብተው እኔ ጋራ ቻሌንጅ ያርጉ። ግድ የለም። እሱን ተው። አሁን እኛ ጥሩ ነገር እያወራ ስለሆነ ለሁሉ ጊዜ አለው። ለምን መሰለ እኔ ይሄን ስግጥናውን እኔ አንተ ተቀብለዋል ወደኋላ አይደለም አንተ ብቻ ሳትሆን ሁሉም የብልጽግና ሰዎች ደግፈውታል። አይ ቲንክ ልጁ ወደፊት የብልጽግና ወንጌል ይቀበላል መሰለኝ። አይ ቲንክ ጮኛ ነው እንጂ ሌላው ተቃውሞታል፣ ህዝቡ ተቃውሞታል። አሁን ልጅቱ ከአንተ በፊት ስትናገር የነበረችው ያቺ ቀይዋ ቀሚሴን አውልቄ ያላነጥፍለት ነው ጡት ማስያዣ የላው ለበልብ ነው ያለችው ሴትዮ አየህ፣ እሷ የተናገረችው ልጁን ህዝቡ እንዳልመረጠውና ጥቂት ሰዎች በብዙ ቁጥር እንደመረጡት። እሷ አሁን 10 ስልክ አላት፣ በ10 ስልክ መርጠዋለች። ይሄ ማለት ምን ማለት ነው? ጥቂት የብልጽግና ቡድኖች 10 እና 20 ስልክ እንግዲህ አንድ ልጅ ናት። እንደዛ አትበል። እኔ አዶናይን ያለችውን እኮ ነው ራሷ ያለችውን ነው ወደዋለሁ። ተመችቶኛል። እኔ እንደ አዶናይ ተመችቶኛል። እሱማ ተመችቶሃል። ቆይ ልንገርህ። እሷ ግን ያለችው 10 ስልክ ገዛችና በ10 ስልክ መረጠችው። አሁን የሚታሰበው 10 ሰው እንደመረጠው ነው፣ ግን አንዲት ሰው ናት። ይህች አሁን አንዲት ምስኪን ሴት ናት። ጎበዝ ነች። አድናቂ ነኝ ለእሷም ራሱ። በምስኪን አቅሟ 10 ስልክ ገዝታ ከመረጠችው እና አብይ ደግሞ እንደና አብይ ያለውና እንደ ሌሎቹ እንደነ ሙክታር ነው ማነው የሚባሉት ደግሞ 2 ሚሊዮን ስልክ መግዛት የሚያስችል አቅም ስላላቸው 2 ሚሊዮን ስልክ ገዝቶ አንድ ሰው እየመርጧል ማለት ነው። ስለዚህ ህዝብ አይደለም የመረጠው። ለዚህ ነው እኮ እኛ አንተ የሰገጥክበት ቦታ ልንገርህ። ኮስተር ብለህ መተህ ስዕል ይዘህ እመቤታችን ቅድስት ድንግል ማርያም አጣዬ ተወልዳ ናዝሬት ያደገች
ኢየሱስ ክርስቶስ አማራ ነው ያልክ በቀን እስከ ዛሬ ግን ይቅርታ እኮ አልጠየቅም። ላይልሻ ወደዛ መቼስ አይ ነው አንተ የወደድከው ነገር አሁን ልጁን እንዳልነካብህ ወደዛ ልትወስደ ይፈልገህ ነው እንጂ አትጋ በእናትህ ሰው ልጁ ልጅ የሚያደግ ልጅ ነው፣ ጥሩ ልጅ ነው። ኖ እኔ አልነካውም። ግን ያው ትውልዱን ገሎታል። አሁን እኮ ትንንሽ ወጣቶች ምን እንዳሉ እኮ አንተ አልሰማህም። ብትሰማ እኮ ታዝናለህ። ኧረ በእናትህ ይኸው ልጅ አለህ ግን አንተ የለህም ኃይልሽ እንደማያውቅ ሰው ትሆናለህ እኮ። ስለዚህ ልጆች ይበላሻሉ። ማሰብ አለብህ ለልጆች ብዬ ነው። ኧረ በእናትህ ልጆቼ በትምህርት ስግጥ ቢሉን ደስታ አልችልም። እህታችን ምን አጠፋ እያለች ነው። ልመልስላት ኃይልሽ። እሺ መልስላት። እሺ ኦኬ። ምን አልሽ እህት አለም? ምን አጠፋ? ምን ጥፋት ተገኘበት ይሄ ልጅ? ታንኪ ይኸውልሽ ይሄ ልጅ ጥፋቱ ምንድን ነው መሰለሽ? ሰግጥ አይባልም። አንደኛ ሰገጤ ማለት ጥሬ ቃሉ ሰገጤ ማለት ደደብ ማለት ደደብ አይደለም። የትኛው ዲክሽነሪ ላይ ነው ያገኘው? የትኛው ዲክሽነሪ ላይ ነው? ዲክሽነሪ እኮ አይደለም እኮ የአራዳ ቋንቋ እኮ የአራዳ ቋንቋ ለዝም ብሎ ለክፍለ ሀገር ልጅ የሚጠቀሙበት ነው። አይደለም ጭራሽ እኮ አማርኛ በደንብ አይችልም። ትግሬ ነው። ማን ያው ትግሬ ሆኖ አማርኛ እንደ ማንኛውም የአዲስ አበባ ልጅ ነው የሚያወራው። ግን እንትኑን አረፍተ ነገሩን አይረዳው አለ። ራሱ እኮ ተናገረ። አንተ አልሰማሁም። ሰገጥ የሚለውን ቃል ትርጉሙን አላውቀውም አለ እኮ። አልሰማሁም። እንኳን አላወቀው ስላላወቀው ነው በድፍረት የተናገረው። ከዛ ይሁን ለውጥና ነውጥ ያመጣው ለዛ ነው።